እንዲህ አይነት ጉድጓድ ግን እኔ አላየሁም። ወንድሞች እናቶች፣ እንዲህ አይነት ጥልቅ ጉድጓድ የርቀቱ መጠን በምን ያህል እንደዚህ ነው መትሬ ልነግራችሁ አልችልም። ጌታ በራእይን ያሳየኝ። ከዛ ውስጥ የሰው አካል ሰው የሚመስል የሰው አካል ያለው ግን 2 ቀንድ እንደዚህ ያበቀለ ማለት ነው። ከጥልቅ ጉድጓድ ውስጥ ሲወጣ አየሁ። ባለፈው አሁን ወደ ጌታ መጣሁ ብሎ ከማለቱ በፊት ሰሙ። በኦርቶዶክስ እምነት ውስጥ እያለ አጋንንት ይዞ ሲያሰቃየው እግዚአብሔር አሳየኝ። ተናግሬያለሁ አልተናገርኩም? አንተ ተናገርክ። እንደዚህ አጋንንት እንደሚያስቸግረው ያየኸውን ራእይ ተናገርክ። ከዛ እሱን ቤት ከፈተና ቢያይ እንኳን እንዴት ፐብሊክ ይናገራል አይጸልይልኝም ወይ ብሎ ቤቱ ከፍቶ ሲናገር ነበር። ጌታን ከተቀበለ በኋላ እኔ እናንተ በኮንፈረንስ ስናወራው ቤትም ከፍቼ እኮ የተናገርኩት አንደኛ ኢሞሽናል ሆኛለሁ። ሁሌ በተኛው ቁጥር ከአንድም 2 እባብ እየመጣ ያስቸግረኛል ሊውጠኝ እና ያየኸው ነገር ትክክል ነው። ጌታን ተቀብዬ ስጠመቅም ደግሞ ከአጋንንት ስራት ተፈትቻለሁ ብሎ ተናገረ። እኔ እናንተ ስናወራው ማለት ነው። አንደኛ እሱን ተናግሯል። ሁለተኛ ደግሞ የተናገረው አንተ ቤት ዳኒ ቤት ጌታን የሚቀበሉ ሰዎችን በውስጥ እያገኘናቸው ከ200 በላይ ሰዎችን ጌታን ከተቀበሉ በኋላ መልሰን ወደ ኦርቶዶክስ እንመልሳቸዋለን። እኔ ነኝ እኮ አለ ስም ሳልጠራ እኔ ነኝ እኔ ራሴ ኦኬ ወገኖች፣ አቤቱ ጌታዬ ደግ ዘመን አምጣልን ነው መባል ያለበት። ኦኬ እሺ ምንድነው እየተከናወነ ያለው እዚህ ፕላኔት ላይ? ግን ምን እየተከናወነ ነው ወንድሞች እናቶች? ቆየትየው ሶሪ ትንሽ አርኩሽ እንደዚህ ልቀይረው። ኦኬ ግሪዱ እንደዚህ ልቀይረው። ምንድነው እየሆነ ያለው ነገር አልገባኝም። በዚህ ያህል ንዴት እንኳን ደህና መጣችሁ ወገኖች። እኔ እንደ ድንገት ስክሮል እያደረኩ ሳልፍ ጌታ ምስክሬ ልጆቼን ትምህርት ቤት አድርሼ መኪና ውስጥ ነኝ ገና ራሱ ያለሁት ያየው ምናምን ነገር ብሎ ወዲያው ገስት ላከልኝ። ሊናገር የነበረው በእነ ትዝታው ላይ ነውና ለካ የዚች የጥቁሯ ድመት ጉዳይ ከንክኗቸዋል። ዋት ሶሪ የጥቁር ድመቱ ጉዳይ በጣም ከንክኖታል። እሱ በተለይ እኔን ነው ብለህ ያልከኝ አለ። ሪከርዱንም ደግሞ ሲያሰማ የማንንም ሰው ስም አልጠቀስኩም። እዚህ ሶሻል ሚዲያ ላይ ግን የሚያገለግል ብዬ ለ2 ሰዎች ተናግሬያለሁ። አንዷ እህትየው ነች። ለ3 ሰዎች አንዷ እህትየው ናት። አይ ቲንክ ኖ ሌሎቹን ግሩፕ ላይ ተናግሬያለሁ አገልጋዮች ባሉበት። ኦኬ የግለሰቡ ማለት ነው። በጌታ ለሚያምኑ ለተወደዱ ወንድሞች እና እህቶች ለእህትየው ነግሬያታለሁ። ለነ ዶክተር ሻው ለነ ፓስተር ታሬ እንደዚህ ነግሬያቸዋለሁ። ለነ ዳግሻ ሁሉ ኦርቶዶክስ እምነት ተከታይ ነው ብዬ ሶሻል ሚዲያ ላይ አልተናገርኩ። ስሙ አየለ ነው ከበደ ነው አላልኩም። ግን ጌታ ያሳይቶኛል። መድኃኔዓለምን ጌታ ያሳይቶኛል። ሳይሰይ ነው አናገረው። ከሜሆዬ የጥቁሯ ድመትማ ጉዳይ ከተነሳ እኔ ነኝ ብሎ ያው ክሌም አደረገ ማለት ነው። እኔ ጌታ አላሳየኝም እሱ ነው ብሎ ቢያሳየኝ አዎ አንተ ነህ እለው ነበር በእውነት ግን አላሳየኝም። ተሜ ግን ባያሳይም እኔ ነኝ እያለ ነው። ይሁንለት። ስለዚህ እንደ ድመቷ መሞናጨር የጀመረው ለዚህ ነው ማለት ነው። ይመሐረን ነው ይሳለን እንዴ ራእይ ተነግሮ ግለሰቡ ስሙ ሳይጠራ ሃይማኖቱ ሳይጠራ ማን እንደሆነ እኔ ባልተናገርኩበት እንዲህ ማበድ ምንድን ነው?
የዚህ ለቅሶ ጉዳይ ከፍየሏ በላይ ነው ያለው የአብዲ ኢሌ ነገር ያስታውሰኛል። አሁን ለዚህ ነው ጥቅስ አላባክንም። የሶማሌዎች ተረት ነው አሉ። ሶማሌዎች ሲተረቱ እንዲህ ዝም ብሎ ጠንቅ ጎረቤት ሞቶ ጠንከር ብለው በተለይ እህቶች ወይ ወንድሞችም ካለቀሱ ከዋናው ከባለቤቱ ቤተሰቡ ከሞተበት ቤተሰብ የበለጠ እኔን ድፍት ያርገኝ እኔን ያስቀድመኝ እያሉ ለቅሶ እንትን ካሉ አሉ ሶማሌ ጎሪጥ ነው አሉ የሚያዩ። እንዴት ነው ነገሩ? ይሄ ነገር ከእናትና ከአባት ከወንድም ከአጎስ ከጎሳ ያለፈ እንዴት ነው የዚህ ጎረቤት ለቅሶ ጩኸት ብለው ይጠረጥሩሃል አሉ። መጠርጠር ጥሩ ነው። ያ ኢትዮጵያ ያደሉ እነሱስ ይጠረጥርሃል። እና ምን ይላሉ? የዚህ ጉዳይ ከፍየሏ ጩኸት በላይ ነው ይላሉ። እኔም እንደዛ ነው። የድመቷ ነገር አገራዊ ጦርነት ሊያመጣ ይችላል፣ እንደ እስራኤል ፍልስጤም ማለት ነው፣ ወይ ደግሞ እንደ እስራኤል ኢራን። ወገኖቼ ምን ታዘባችሁ? እህትዬው የምትይው ነገር ካለ እኔ ቡናዬን አቀዘቀዘብኝ እኮ መድኃኒዓለም። እንኳን ደህና መጣችሁ። ለማንኛውም ስራ ቦታ ላይ ካልሆንሽ ምቺ ከሆነ እችላለሁ። እርምዬሽ እንዳገባባችን ይሁን። ሰላም ብያለሁ ሁላችሁም ወገኖች፣ ኤፊ፣ ቤካ፣ ጸጊ፣ አስንዬ ሁላችሁም እዚህ ውስጥ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንግዲህ ነገርየው ፈስ ያለበት እንደዛ ነው መሰለኝ። ስሙ ባልተጠራበት አቤት ብሎ መጣ። እኔ እንደውም አንተ ከሱ ጋር እያወራክ እኮ ለመስፍኔ እየደወልኩለት ነበር። አይ ቲንክ ቢዚ ነው መሰለኝ። አዎ ስልክ እንትን አይልም፣ ሪስፖንድ አያደርግም። ግን ሜሴጅ አስቀምጬለታለሁኝ እና ስሙ አልተጠራም። ፐብሊክ ባደረከው ንግግር እገሌ እገሌ አላልክም። ከኛም ይሁን ከኦርቶዶክስም ይሁን ከሌላ ቤተ እምነት የማንንም ስም አልጠራህም እና እኔ ነኝ ብሎ ከመጣ እንግዲህ በቃ እንግዲህ ራሱ የሆነ ቃሪያ ወይ ሚጥሚጣ ነገር በልቷል፣ ራሱ ተናዘዘ ማለት ነው። እና በጣም ይገርማል። እንዴት ሰው ባልተጠራበት አቤት ይላል እንዴ? ሰው እኮ ስማችንን ሲጠራ ነው አቤት የምንለው አይደል እንዴ? ይሄ እኮ በጣም ራስን አጋልጦ መስጠት ማለት ነው። እኔ አይሮን ነው እንዴት እንዳሰበውም አልገባኝም። ግን ስሙ አልተጠራም። የትኛውንም ዩቲዩብ ላይ የተቀመጠው ሪከርድ ካያችሁ የማንንም ስም አልጠራም። ነገር ግን እኔ ነኝ ብለህ ከመጣ ራሱን ክሌም አድርጓል ማለት ነው። ተመስገን። በጣም ስለተገረምኩኝ ነው። እና ደግሞ ሌላ ማስታወስ የፈለግኩት ኤአይ አንተ አሰርተኸው ነው ብለዋል። እና ኢፍ ዩ ሪሜምበር ኤርሚዬ የእንትና የአበበ ጉልላት የድምፅ አናሊሲሱ ሲሰራ የእሱም ተሰርቶ ነበር። የብፁዕ ሚውት ነክ የብፁዕ አቡነ እንድርያስ ለካ ተሰርቶ ነበር። አዎ እንደውም አንተ ኢትስ ኖት ዘ ታይም ብለኸኝ ኢትስ ዘ ታይም አልኩ። ምክንያቱም ይሄንን ለማረጋገጥ ሲመጡ ይሄንንም ማረጋገጥ አለባቸው ብዬክ ነበር። አስታውስኩት። ስለዚህ ኤአይ ያለመሆኑ ሪል ቮይስ ሂውማን ቮይስ መሆኑ ተሰርቷል። እና እሱ ማስረጃ ደግሞ ከተፈለገ ዩቲዩቦች ላይ አሉ። ከዛ ደግሞ እናንተ ኤአይ አሰርታችሁ ነው ብሎ ደግሞ ፕሩቭ የሚያደርጉበት ነገር ካለ ደግሞ እንቀበላለን ማለት ነው። እችን ረሳሃት ብዬ ነው ኤርሚዬ። ጠቅላይ ሚኒስትር የሞቱት መቼ ነበረ? ጠቅላይ ሚኒስትር መለስ ዜናዊ የሞቱት መቼ ነበር? ዓመተ ምሕረቱን እስኪ ኤግዛክት ንገሩኝ። 2005 ይመስለኛል። 2005 ይመስለኛል በኢትዮጵያ አቆጣጠር። በእኛ 2011 መሰለኝ። ነው 11 አይደለም እህትዬው፣ በእኛ 13 ወይ እንደዚህ አካባቢ ወይ አይደል ነው 13 አይደለም። ምን ስንት አልሽ አንቺ ጸጊ? እኔ 11 መስሎኛል። እኔ 2005 ነው 2011። ስለዚህ በቃ ኤርሚዬ እኔና ጸጊ እናስይዛለን ማለት ነው። ዜና ትክክል እንዳልሆናችሁ ልንገራችሁ። 2011 በኢትዮጵያ ነው ወይስ በኢትዮጵያ? 2005 እኔ በውጭ ነው ያልኩት። እኔ እንደ ኢሮፓ ነው እንዴ? ኦኬ በኢትዮጵያ 2011 እህትዬው ጸጊ እኔ አገር ቤት ነው። በኢትዮጵያ አይደለም ያለችው በውጭ እኔ አገር ቤት ነበርኩ እኮ። ኦኬ አገር ቤት ነበርኩኝ። እሺ እኔ 2012 ነው የወጣሁት። አገር ቤት ነበርኩኝ። አይ ቲንክ 2012 እኔ ፌብሩዋሪ ላይ የመጣሁት ወደዚህ። ምናልባት በዛው በ2012 ወይ
2013 ላይ ነው የሚሆነው ብዬ ነው የማስበው። ኦኬ ጉግል ላይ እኮ ማየት ይችላል። ብፁዕ አቡነ ጳውሎስ የሞቱበት ወይ ደግሞ ጠቅላይ ሚኒስትር መለስ ዜናዊ የሞቱበትን 2003 ወይ እንደዚህ አካባቢ። እስቲ አንድ ሰውን እስቲ በደንብ እንትን ላይ እኮ ማየት ትችላላችሁ። ለምንድን ብለን የምንለው ክቡር ጠቅላይ ሚኒስትር የሞቱበት ወይ ብፁዕ አቡነ ጳውሎስ የሞቱበት ትልልቅ ሰዎች ስለሆኑ የሞቱበትን ጊዜውን ካወቀን ይሄ የብፁዕ አቡነ እንድሪያስ መልእክት ድምፅ ቅጂ የወጣው ከቴሌኮም ነው፣ እዛው ከኢትዮጵያ ማለት ነው። በኢህአዴግ ዘመን የተቀዳው ማለት ነው። ጳጳሳቱ ይዘውት ጳጳሳቱ ናቸው ያወጡት። ለመስፍን ፈይሳ ሮቢ እዛ ከጠቅላይ ቤተ ክህነት ነው ጳጳሳቱ ሊሆኑ ይችላሉ ወይ ሌላ ብቻ ጠቅላይ ቤተ ክህነት ውስጥ ያለ ሰው ነው የሰጠው፣ ከውስጥ ነው የሰጡት። ኦኬ ቴንክ ዩ እህትዬ። ያ ኦገስት 20 2012 ፋክት ልክ ነው። እኔ ኦገስት ማነው 2012 ፌብሩዋሪ ነው እዚህ ምድር የመጣሁት። ፌብሩዋሪ፣ ማርች፣ አፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት በመጣው በሰባተኛው ወር ማለት ነው። ልክ ነው፣ ትክክል እህትየው። ያው ክቡር ጠቅላይ ሚኒስትር የሞቱበት ጊዜ ከነ ፎቶአቸው ጭምር አስቀምጦታል ማለት ነው። ኦኬ ታዲያ ከብፁዕ አቡነ እንድሪያስ ጋር ምን ያገናኘዋል? የኢህአዴግ መንግስት እንዲወድቅና አቡነ ጳውሎስ የሚሆን መለስ ዜናዊ እንዲሞቱም ሆነ ሌሎች ሁሉ እንዲሞቱ ሁሉ ጭምር የ200 ሰዎች ፎቶ የተቃጠለበትና የተደገመበትን የድምፅ ሪካርደር የተገኘው መቼ ነው ማለት ነው? 2012 ማለት ከዛሬ 15 ዓመት በፊት ማለት ነው። ከዛሬ 15 ዓመት በፊት ኤአይ አሁን 2022 ላይ እንደለቀቀው ሌላው ህዝብ እንዲጠቀምበት እንደለቀቀው ቴክኖሎጂው ለህዝብ ፐብሊክ ተደርጎ ነበር? አልተደረገም። በመንግስት ደረጃ ይጠቀሙበታል እንጂ ቴክኖሎጂውን ለህዝብ ግን ፐብሊክ አልተደረገም። ተመስገን እንዴት እንደሚዋሽ አያችሁት? እንዴት እንደሚዋሽ ፊቱ ላይ ራሱ የሚታየውን ገጽታ አይታችሁታል። እቺ ጥቁር ድመት ከንከናው እሱ ነው ቀድሞ። እኔ አሁን አንዳንድ ሰዎች እንደተባለው ማለት ነው ሶሪ እህትዬው አቋርጬሻለሁ ሰጥሻለሁ ሜርሲ ብዬ ስል አስኒ አቤት ብሎ ቢል እንዴት ነው ነገሩ? ሜርሲ ማለት አስኒ ሆና አታውቅም፣ አስኒ ማለት ሜርሲ ሆና አታውቅም። በጾታ ይለያያሉ፣ በእድሜ ይለያያሉ፣ በስም ይለያያሉ። ከዚህ በኋላ ራሱ ጥቁር ድመት ብዬ ብል አቤት የሚሉ አይጠፉም ማለት ነው። ይሄን ራእዩ ይሄን ያህል እንግዲህ ወንድሞች እናቶቼ፣ አይ ሲሪየስ ነው ማለት ባይዘው ሰዎች እንደዚህ ስለተንጫጩ አይደለም። ልብ በሉ። እኔ እዚህ ጴንጤ ስላለ ብቻ አይደለም የምናገረው። ዩቲዩብም ላይ ይቀመጣል፣ በየትኛውም ሰዓት ላይ አግድመትም በጎንም አስተኝታችሁ እንደምንም አስቀምጡት። ከሰራዊት ጌታ ከእግዚአብሔር ዘንድ ለሰማሁትና ላየሁት ነገር ወደ ግራም ወደ ቀኝም ወደፊትም ወደ ኋላም አልልም። ምን ይመጣብኝ ይሆን እንደው ምናምን አልጨነቅም። የልዑሉን ድምፅ ነው። አዎ አንድ ግለሰብ እዙ ሶሻል ሚዲያ ላይ ያለ ስሙን ያልጠቀስኩት አሁንም የማልጠቅሰው ጊዜው ሲደርስ የምጠቅሰው በውስጥ ለእህቶችና ለወንድሞች የነገርኳቸው እህትየው ታውቃለች ስለነገርኳት ሜርሲ፣ እነ ፓስተር ታሬ ያውቃሉ፣ እነ ዶክተር ሻዋል ያውቃሉ፣ እነ ዳጊሻ ሌሎቹ ያውቃሉ የነገርኳቸው። አዎ ከጥልቅ ጉድጓድ ውስጥ እንደዚህ አይነት ጉድጓድ ነው በህይወት አይቻላል። የገጠርነት ልጅ ያደኩት በጣም ብዙ ጉድጓዶች፣ የዘንጋዳ ጉድጓድ ዘንጋዳ ለመቅበር ገጠር እንትን እንላለና ሶሪ እንትን ሳውና ባዝ የገባው መሰለኝ መኪናዬን መስኮት ልክፈት። ኦኬ እና የዘንጋዳ የሚባል እህል አለ እንደ ማሽላ አይነት ዝርያ። እኔ በተወለድኩበት አካባቢ አንዳንድ ሰዎች በጎተራ ካስቀመጡት ይነቅዛል። ስለዚህ ቀይና አቦልሴ የሚባል አፈር አለ። እሱ ባለበት አካባቢ ላይ በተለይ ቀይ አፈር ያለበት ተዳፋት፣ በዚህም ውሃ እዛ አካባቢ ላይ ውሃ መጦ የማያስቀር ወዲያው ውሃው ዝናቡ ሲዘንብ ጎርፍም ካለ ወዲያው ተንሸራቶ የሚሄድበት ቦታ ላይ እዛ አካባቢ ላይ የዘንጋዳ ጉድጓድ ይቆፈራል እና ዘንጋዳ እህሉን ልንከተው ማለት ነው። ከወቃን በኋላ ምርቱን እዛ ውስጥ እንጨምረዋለን እንዳለ። ለምን እዛ ከጨመረም በኋላ መልሰን ክዳኑ ላይ ልባስ ካደረግን በኋላ ሳርም ምንም ካደረግን በኋላ አፈሩ እንዳይገባ አድርገን እንከድነዋለን። እዛ ደምድመን እናስቀምጠዋለን። ምንም አይሆንም። የመሻገት አይነት ነገር ያሳያል እንጂ ነቀዝ ግን አይበላውም።
እና እሱንም ጉድጓድ ስንቆፍር አውቃለሁ። ሰውም ሞቶ ጉድጓድ ሲቆፈር አውቃለሁ። 3 ክንድ ምናምን ነገር ነው። ካደኩ በኋላ ራሱ እንደዚህ የሰው መቃብር መቆፈር ነገሩ ባይገጥመኝም ግን ዲያቆን ሆኜ ስርዓተ ቀብር ሊፈጸም ሲል ሲቆፍሩ ገና ደረሰው ያልደረሰው ምናምን ነገር እየተባለ ሲባል አውቃለሁ። እንዲህ አይነት ጉድጓድ ግን እኔ ያላየሁም ወንድሞች እናቶች፣ እንዲህ አይነት ጥልቅ ጉድጓድ የርቀቱ መጠን በምን ያህል እንደዚህ ነው መትሬ ልነግራችሁ አልችልም። ጌታ በራእይ ያሳየኝ። ከዛ ውስጥ የሰው አካል ሰው የሚመስል የሰው አካል ያለው ግን 2 ቀንድ እንደዚህ ያበቀለ ማለት ነው። ከጥልቅ ጉድጓድ ውስጥ ሲወጣ አየሁኝ እና በመንፈሴ ላይ በስፒሪቴ ላይ አጋንንት መንፈስ መሆኑን ጌታ ነገረኝ። መጥቶ ለወገኖች ስሙን በነገርኩት ሰውዬ ስር አብሮ ተቀምጧል እና በጥቁር ድመት ደም ነው ቃል ኪዳን ያደረገው። ስም አልጠቀስኩም። ኦርቶዶክስ ነው ሰውየው፣ ጴንጤ ነው ሰውየው፣ አይሁድ ነው ሰውየው፣ ሙስሊም ነው ሰውየው አልወጣኝም አላልኩም። ጌታዬ ግን አሳይቶኛል፣ ሰውየውን ሁሉ ጭምር ማለት ነው። ፐብሊክ አላረኩትም። ኦኬ ባለፈው አሁን ወደ ጌታ መጣሁ ብሎ ከማለቱ በፊት ሰሙ በኦርቶዶክስ እምነት ውስጥ እያለ አጋንንት ይዞ ሲያሰቃየው እግዚአብሔር አሳየኝ። ተናግራለሁ አልተናገርኩም? ለሰሙ ገና ኦርቶዶክስ እምነት ውስጥ ሆኖ ወደ ጴንጤ መጣሁ ብሎ ሳይል ጌታ አሳይቶኝ እሱ ራሱ ከታች ባለበት አጋንንት ይዞ እያሰቃየው አየሁኝ። ይሄንን ስናገር የነበራችሁ 77 ቁጥር ጻፉ። 77 ቁጥር ጻፉ ከታች። ሌላ አርቲ ቡርቲ ኮሜንት ተው ወንድሞች እናቶች፣ 77 ቁጥር ጻፉ። ሰሙ ያኔ ኦርቶዶክስ እምነት ተከታይ ነበር። እሺ መሲ ሰኒ መነ ሜርሲ 5 6 ኦኬ ምስክርና በስንት ይጻናል? በ3 መጽሐፍ እንደሚል አሁን 7 8 ሰው እንደዚህ አይተዋል ሰምተዋል ማለት ነው። ከፈለጋችሁ ሂዱና ዩቲዩብ ላይ ስሙት። ያኔ ሰሙ የኦርቶዶክስ እምነት ተከታይ ነው። ወደ ጴንጤ መጣው አላለም። ክፉ መንፈስ አጋንንት እያሰቃየ ነው ነፍስን እንዳይነጥቀው ወንድሜ ሊጸለይልህ ይገባል ብዬ ነግሬዋለሁ። እሱ ራሱ ቤቱን ከፍቶ ሄዶ ሲሰድበኝ ነበር። ጌታንም ከተቀበለ በኋላ እኔና እህትየውን ሜርሲን በውስጥ ስናወራው ምንድነው ያለው? ሜርሲ ስለዛ ራእይ ችግር የለውም መናገር እንችላለን። እሱ ብዙ ነገር ብሎ ቢልኛ ጌታ የተናገረውን ነገር በውስጥ ምን ነበር ያለው ስለዛ ራእይ? አዎ በውስጥ አንተ ተናገርክ። እንደዚህ አጋንንት እንደሚያስቸግረው ያየኸውን ራእይ ተናገርክ። ከዛ እሱን ቤት ከፈተና ቢያይ እንኳን እንዴት ፐብሊክ ይናገራል አይጸልይልኝም ወይ ብሎ ቤቱ ከፍቶ ሲናገር ነበር። ሶ ጌታን ከተቀበለ በኋላ እኔ እናንተ በኮንፈረንስ ስናወራው ቤትም ከፍቼ እኮ የተናገርኩት አንደኛ ኢሞሽናል ሆኛለሁ፣ ሁለተኛ ደግሞ ሁሌ በተኛው ቁጥር ከአንድም 2 እባብ እየመጣ ያስቸግረኛል ሊውጠኝ እና ያየኸው ነገር ትክክል ነው። ጌታን ተቀብዬ ስጠመቅም ደግሞ ከአጋንንት ስራት ተፈትቻለሁ ብሎ ተናገረ። እኔ እናንተ ስናወራው ማለት ነው። አንደኛ እሱን ተናግሯል። ሁለተኛ ደግሞ የተናገረው አንተ ቤት ዳኒ ቤት ጌታን የሚቀበሉ ሰዎችን በውስጥ እያገኘናቸው ከ200 በላይ ሰዎችን ጌታን ከተቀበሉ በኋላ መልሰን ወደ ኦርቶዶክስ እንመልሳቸዋለን እና የእነሱም ነፍስ ዳለብኝ የመለስኳቸውን ደግሞ ድጋሚ ይመልሳቸዋለሁ የሚል ንግግር አናግሮናል ሁለታችንን፣ ለእኔና ለሜርሲ። ይኸው እህትየውም አለች በሕያው ጌታ ፊት ማለት ነው። አሁን መናገር ለምን እንደሚጠቅመው ኤርሚያስ ዋው ጌታ የተናገረው ለካ ይፈጸማል ምናምን ብላችሁ እንድትሉ ክብሩ ለእግዚአብሔር ነው የሚሆነው። እኔ ታውቀዋለሁ፣ ሶሻል ሚዲያ ላይ ነው የማውቀው። ገና አምላኬ ያሳየኝን ሶሻል ሚዲያ ላይ ገና የኦርቶዶክስ እምነት ተከታይ ሆኖ ነው ይሄን መልእክት የተናገርኩት። ጌታን ከተቀበለ በኋላ ከእህትየው ጋር ስናወራው በውስጥ አዎ አለ። ኦኬ አዎ አለ። እግዚአብሔር ሲናገር ለግለሰቦች ስሙን ጠቅሶ ከተናገረ እንደዚህ እናገራለሁ። በወቅቱ ጸልየበት ነው ፐብሊክ ያደረኩት። አሁን ምን ጸልየበት ፐብሊክ አደርገዋለሁ። ያ ሰው ማን እንደሆነ ማለት ነው። ጸልየበት ውስጤን ሲሞላ ፐብሊክ አደርገዋለሁ።
መልእክቱን ፐብሊክ አድርጋለሁ። ከዛ ስሙን እነግራለሁ ማለት ነው። ስሙን እነግራለሁ። የክርስቶስ አገልጋይ ነኝ፣ ስሙን እነግራለሁ። ይህን ነገር ብሎ ካለ ጌታ ምልክት ከሰጠኝ ስሙን እነግራለሁ። ስሙን ሳልናገር ግን ያልተጠራው ሰውዬ ኤርሚያኖ ተመስገን በጥቁር ድመት አስደግሟል ብለሃል ካለ፣ ኧረ አላልኩም ተሜ ብለሃል አላልኩም። ድምፅህን ላሰማህ ነኝ። አሰማው፣ ተሰማ። ተመስገን የሚል ስም የለም። አየለም በላቸውም መሐመድም ከተማ የሚል ስም አልጠራውም። የት አለ? እኔን ነው ያልከኝ። እንዴት አለ? ቅድም ብልሃል ነበረኝ። እኔን ያልከኝ ኦርቶዶክስን ስለምጠላት በዛ በዚህ ጽድቅ ከአመፃ ፊት አይሸሽም፣ ጻድቃንም ከኃጢአተኞች ፊት አይቀርቡም። ኃጢአተኞች ግን በጻድቃን ጉባኤ ግን አይቆሙም። ኢየሱስ ጌታ ነው። ኃጢአተኞች በጻድቃን ጉባኤ አይቆሙም። ጽድቅም ከአመፃ ፊት አይሸሽም። አመፅ ነው ከጽድቅ ፊት መሸሽ ያለበት። እውነት በሐሰት ፊት አንገቱ ላይ አያቀረቅርም። ሐሰት ግን ለእውነት ሰግዶለት ነው መሄድ ያለበት። እና ልፍለፋው ምን እንደሚሉት እንግዲህ አስቡ ወገኖቼ ማለት ነው። ኦኬ መልእክት ኤኒዌይ አንድ ሰው እሱ ራሱ ፐብሊክ ስላደረገው ማለት ነው፣ እናንተ ምስክሮች ትሆናላችሁ። አንድ ሰው ስሙን ሳልጠቅስ እዚህ ሶሻል ሚዲያ ላይ ወደ ጌታ መጥቶ በእኛ የወንጌላውያን አማኞች ቤተክርስቲያን ውስጥ ነው ጌታ የሚያሳይ ራዩ ማለት ነው። የለበሱት ልብስ ኳየሮቹ እነዚህ የድሮቹ የመሰረ ክርስቶስ የሙሉ ወንጌል ቃለ ሕይወት እነዚህ የድሮቹ ትልልቆቹ ዘማሪያን እናቶችን አባቶችን ነው የማየው። የለበሱት ቫኒላ ክሬም እና የወይን ጠጅ የቀላቀለበት ቀሚስ ነው። እንደዚህ ስትራይፕ ወርታቸው ወደታች ነው። ራሱ እንትኑ ራዩ አለ በአይኔ ላይ፣ በዚህ ሳይሆን በመንፈሳዊ አይኔ ላይ ማለት ነው። እንደዚህ ስትራይፕ ነው ወርታች እና ቫኒላ ክሬም እና የወይን ጠጅ የቀላቀለ ቀሚስ ነው የለበሱት። እንዴት እንደሚያምር ቀሚሱ እና ለብሰው ጉባኤ ውስጥ ነው የማየው። እያመለክን እያለን በእኛ ቸርች በጉባኤ ውስጥ ነው የማየው። እንግዲህ እኔ ይህንን መልእክት አየሁና ቸርች ውስጥ መጥቶ ጌታን ከሚያመልኩ ሰዎች ጋር አብሮ ሲያመልክ ጌታ አሳየኝ። ላሳየኝ ነገር ብራዘር ወደኋላ ወደፊት ወዚህ እንዲህ እምል ሰው አይደለሁም። ከልዑል ላየሁት ነገር ሰማይ ምድሩ ቢደፋ ጴንጤው፣ ኦርቶዶክሱ፣ እስላሙ ቢንጫጫ ሰይጣን በነቂስ ወጥቶ እንደፈለገ ብሎ ቢል የልዑል አገልጋይ ነኝ። እግዚአብሔር ከተናገረኝ እናገራለሁ፣ ካልተናገረኝ ደግሞ ያው እንደምታውቁት ዝም ብዬ የተገለጠውን ቃል ነው የምናገረው። አሳየኛ ወንድም እና ጌታ አንድ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለ ወንድም ወደ ጌታ መጥቶ ሲዘምር አሳየኝ። ከዘማሪዎች መካከል ቆሞ ጉልህ ሆኖ ነው ጎልቶ ይምታየኝ የነበረውና እግዚአብሔር እንደዚህ አሳየኝ ብዬ ስናገር የሰማችሁ 77 ቁጥር ጻፉ። ተናግሬ ያለው መልእክቱን ጸልዩ ብዬ ማለት ነው። ጻፉ። መቅዲ ሜርሲ፣ ኦኬ ሀንቾ የሰማችሁ ጻፉ። ምንም እኛ የብርሃን ልጆች ነን አይደል? በጌታ በኢየሱስ ክርስቶስ በማመን ምናምን ሰዎች ነን። ማነው ያመንና የተከተልን ሰዎች ነን። የብርሃን ልጆች አይዋሹም። ጻፉ። ይሄን ምስክሮች ጻድቅ ነው ኢየሱስ ስልህ እሱ የላካቸውን በጽድቅ ይናገራሉ። ይሄው እነዚህ ሁሉ ምስክሮች አሉ ማለት ነው። ስም አልጠቀስኩም። ያኔ ጌታ እንደዚህ ያሳየኝ ብያልኩኝ። በውስጥ መስመር ያንን ወንድም አገኘሁት፣ ስልኩን አፈላልጌ። እሱ ፐብሊክ ላይ ስላደረገው ነው አሁን እኔ ፐብሊክ የማደርገው። ሁለት ጊዜ እየቀለደ አወራ። በውስጥ መስመር የኦርቶዶክስ እምነት ተከታይ ነው፣ አገኘሁት። ስሙ ማን ነው? ልደተ ቃል ነው፣ ወንድማችን ልደተ ቃል ማለት ነው። ልደት መቼ በዚህ እንደማታዝን ተስፋ አደርጋለሁ። ምክንያቱስ እኔ ስምን ሳልጠቅስ እግዚአብሔር አምላክ ወደ ጌታ መምጣትህን አሳይቶኝ በራእይ ጌታ ያሳየኝን እግዚአብሔር በህልም እንደሚናገር በጽኑ ስለማምን መልእክቱን ስሙን ሳልጠቅስ መልእክቱን አደባባይ ላይ ተናገርኩና ለሱ ግን በውስጥ ያ ሰው አንተ ነህ፣ እግዚአብሔር እንደዚህ አሳይቶኛል በህልም አልኩት። ኦ መልካም አይተህልኛል አለኝ። እና ይገርምሃል በልጅነቴ ፋሬስ ነው ማን ኳየር ላይ በህፃንነቴ ይዘምር ነበር አለ ልደተ ቃል። የት? ከጴንጤዎቹ ጋር። እውነትህን ነው አልኩት። አዎ። ኦኬ ልደት እንዳታዝንብኝ፣ እኔ የጌታ መልእክት ነው የነገርኩ፣ አንተ ግን ወጥተህ አደባባይ ላይ ስታወራ ነበር። እኔ ስምን ሳልጠቅስ ጌታ ያሳየኝን ራእይ
እና ስሙን አልጠቅስላችሁም። አንድ የኦርቶ ማን ነው ከጴንጤ የሆነ እዚህ ሶሻል ሚዲያ ላይ ያለ ትልቅ አገልጋይ የነሱ የሆነ ህልም አየሁል ብሎ ነገረኝ። ህልሙ ግን መልካም ነው ብለህ መጀመሪያ ቀን ተናገርክ። ከዛ ደግሞ በሚቀጥለው ጊዜ ግን አብረው ያው እየቀለድክ ምንድነው እያቃለድክ ስትናገር ነበር። ልደት አይ ኦኬ እንዴ ጌታ እኮ ሰውን እኮ ያድናል። እሱን ሪካርድ ያደረጋችሁ ሰዎች ፈልጉልኝ። ልደተ ቃል ያንን ራእይ ነገረኝ ብሎ ያለው ማለት ነው። አዎ ነግሬሃለሁ። 15 ደቂቃ ያህል አውርተናል፣ ተደዋውለን ስልክህን ስጠኝ ብዬ ሰጠኝ። ጌታ እግዚአብሔር ባርከ። እኔም ዋትሳፕ ላይ ተደዋውለናል። ይሄ ሉተር ኢየሱስ የሚባል መልእክት በውስጥ ነገርኩት ማለት ለልደት ማለት ነው። ያን ራእይ ጌታ ያሳየኝ ስለሱ ነበር። ስሙን ሳልጠቅስ ራእዩን ለእናንተ ነገርኳችሁ። ከዛ እሱን ፈልጌ ልቤ ሙሉ ሲሆን ደውዬ ለሱ በውስጥ ነገርኩት። እንደዚህ ጨዋ ነኝ። በውስጥ የነገርኩትን እሱ ግን አደባባይ ላይ ወጥቶ ኤርሚኮ እንደዚህ ያለ ብሎ ምናምን ነገር ብሎ ማለት ነው። ልደተ ቃል ፋሬስ የሚባል ኳየር ምናምን ነገር ብላ ያልከኝ አብሮ አደጎች በህፃንነት ቀሚስ ለብሰ እኛ ጋር ወጣቶች የጴንጤው ቸርች ላይ እንደምትዘምር አልነገርከኝም እንዴ? ኦ ይገርማል አልኩትኝ። እንደዚህ ነበር እንዴ አልኩት። አዎ አለኝ። ሶ አሁንም ዛሬ ልጨምርልህ አንድ ሌላ ወንድም እህትዬ ታለች መሲ እዚህ ጋር አለች እህትዬው መሲ የዛን ወንድም ስም እንዳጠሪ ስለሱ ምን አይነት መልእክት ነበር የነገረን? በጣም ጄኒዩን የሆነ መልእክት ነው የነገረን። እኔና እህትዬው መሲ ነበር እያወራን የነበረው። ከልደተ ቃል ጋር በተገናኘ ምንድን ነው የነገረን? ማአት ነው የነገረን ወይስ ምን ይሆንለታል ብሎ ነው የነገረን? አንተ ካየው ጋር ተመሳሳይ የሆነ ነገር ነው። አዎ ልብ በል። ይሄንን የነገረን ሰው የጤና ባለሙያ ነው አይደል እህትዬው? ስሙን ብንጠራው በሚታወቅ ትልቅ ሆስፒታል ላይ ይሰራል አይደል? ትልቅ ሆስፒታል ላይ የሚሰራው አሰባ ፋክት። ልክ እሱ መጥቶ እኔ ለልደተ ቃል ከዚህ በፊት ያየሁትን ቃል መልሶ ለልደተ ቃል እግዚአብሔር አሳይቶት ነገረን። እንጸልይልናል አለ። መልካም ነው እግዚአብሔር ያሳየው ራሱ መልካም ነው ያየህልኝ አለ። እኔ በውስጥ መስመር የነገርኩትን ያሳጣ መስሎ ልደተ ቃል አሁንም ልንገርህ፣ በክርስቶስ ኢየሱስ ፍቅር ልብ ተሸንፎ ወደ ጌታ ስትመጣ እግዚአብሔር አሳየኛል። ኳየር ውስጥ ቆመህ ስትዘምር የሰራዊት ጌታ እግዚአብሔር አሳይቶኛል ብዬ የነገርኩህን መልካም አይተልኛል ቴንኪው ብለህ ካልክ በኋላ ወጥተህ ግን ሶሻል ሚዲያ ላይ ኤርሚያስን ያሳጣ መስሎ እኔ የክርስቶስ ባሪያ ነኝ አልኳችሁ። አምላኬ እግዚአብሔር የሚናገረኝን ሰማዋለሁ። አምላኬ እግዚአብሔር ያሳየኝን አያለሁ። ይሄ ደግሞ መንፈስ በእኔ ላይ የሚሰራው የክርስቶስ መንፈስ እዚህ ባሉ እህቶቼና በወንጌላውያን አማኞች ላይ ይሰራል፣ በቤተክርስቲያን በአካሉ ላይ። ስለዚህ እንደዚህ አይቻለሁ። ቸርች ውስጥ ቆመ ከኳየሮች መካከል ጎልተ ነው እግዚአብሔር የሚያሳየኝ ብዬ ስለው አዎ እንዴ ቆይ ልንገርህ፣ እኔ እኮ ድሮ እኮ ከህፃናት ጋር ቆሜ ፋሬስ ኳየር ላይ ምናምን ነገር እዘምር ነበር አለኝ ልደተ ቃል። የት ጴንጤው ጋር። ስለዚህ አይቷላ በእውነት ምን ታያለህ አይደል ያለው ኤርሚያስን የለውዝ በትር ያለው ብሎ አለው። አየህ መልካም አይታል እፈጽመው ዘንድ በቃል የተጋለው ያለው የአባቶቼ የነቢያት መንፈስ። ቴንኪው አባቴ፣ ቴንኪው አባቴ፣ ቴንኪው የኔ አባት። ስለዚህ ወንድሞች እናቶች አሁን በቃ ሁለት ቀን ቤት ከፍቶ በስርዓት በዚህ ጉዳይ ላይ ሆን ይችላል የከፈተው፣ ግን እየቀለደ ምናምን ነገር ማለት ነው። ጌታን ያየልህ ይኸው ዛሬ ስምህን አሁንም ገልጬ ልንገርህ። በዚህም ወንድም በኩል ትልቅ ሆስፒታል ውስጥ የሚሰራ ሰው ነው፣ ትልቅ ስራ ላይ የሚሰራ ሰው ነው። ጌታ እንደዚህ ህልም አሳየን ብሎ ነገረን። እኔ በህልም በጣም ነው የማምነው፣ መጽሐፍ ቅዱስ ሁለቱም ኪዳና ስለሚፈቅድልን። ልደተ ቃል አትላላጥ፣ አትገባበጥ። ክርስቶስ ይፈልጋል ሊያድን ማለት ነው። እምቢ ካልክ መብትህ ነው። አንተም ብቻ አይደለም እዚህ ያላችሁ በክርስቶስ ኢየሱስ የማታምኑ ንስሐና የኃጢአት ይቅርታችሁን በስሙ ያላገኛችሁ ሰዎች እግዚአብሔር ማንም በሌላ መንገድ ይናገራል። ሰምታችሁ ለጌታ ጥሪ ምላሽ ስጡ። አንዴ ያስታውሳለሁኝ ያኔ ገና ሙሉ ጊዜን ሰጥቼ አልወጣውም። ደንበል ሲቲ ሴንተር 5ኛ ፍሎር ላይ የአቶ የምሩ ነጋ ማለት ነው ካፌውንና ሬስቶራንቱ ላይ በኃላፊነት ሰራ ነበር። እኔ ማኔጀሮች አሉ ከላይ
እኔም ደግሞ እንደ ሬስቶራንቱና እንትኑ ላይ በአብሬ እየሰራው በሄድ ዌይተርነት እንደዚህ ሰራ ነበር። አንዲት ወንጌል ሰብክ ነበር ባይዘው እዛ ቤት ነው መጨረሻም ከወንደሰን ከሚባል ሳሙኤል ከሚባል ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆነ ማናጀር ጋር የተጣላሁት ማለት ነው። እና ወንጌል ሰብክ ነበር። ተከስሼ ቢሮ 2 ጊዜ ቀረብኩኝ። ለምን? ስራ ላይ ጎበዝ ነህ አሉኝ። እውነት ነው። እንደዚህ አንተ አልምጥ አይደለሁም ብራዘር። አንደኛ እኔ ገበሬ ነኝ። ኤጅ ማጭድ፣ ማረሻ፣ ሞፈር፣ ኦኬ እርፍ ጨብጦ ሲያርስ የነበረ ቆንጅዬ ባላገር ኢትዮጵያዊ ቆንጅዬ አልኩ። የከተሜ ልጅ ብትሆን ምንም ከኔ የምትበልጥበት የምታንስበት ምንም ነገር የለም። ቆንጅዬ አልኩ። ኦኬ የአራድኛ ቋንቋ ከመናገር ባለፈ ምንም የምትበልጥበት የለም። እኔም እንደው ባላገርኛ ቋንቋ ከመናገር ያነሰ ምንም ካንተ ማንስበት የለም። በክርስቶስ የተወደድን ወንድሞች እህቶች ነን። እና ተከስሼ ቀረብኩኝ እና ለሰራተኛው በምሳ ሰዓትና በቁርስ ቦታ ላይ ተሰብካለ። ቤቱ የመስበኪያ ቤት ነው እንዴ አለኝ። አይ ቤቱ የመስበኪያ ቤት አይደለም፣ የሬስቶራንትና ሰዎች የሚስተናገዱበት ነው። ትልቅ ሰዎችም ይመጣሉ። እና ማህሙድ አህመድን ኃይሌ ገብረስላሴን ያየኋቸው በይዘው ያኔ ነው። እና ይመጣሉ። አዎ እና ከሰዎች ጋር እነጋገራለሁ። እንግዶችም ከመጡ ካወሩኝ አወራለሁ። እንኳን አደረሳችሁ ብዬ ገና ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህን ቀን ለበደል ኃጢአታችን ሊሞትልን ተወልዷል፣ በስሙ የሚያምኑ ንስሐና የኃጢአት ይቅርታቸውን ያገኛሉ እያልኩኝ እዛ አወራለሁ። ለእንግዳም ቢሆን ማህሙድ አህመድ ወንጌል አይሰብከውም? ይሰብከዋል። ኃይሌስ ቢሆን ይሰብከዋል። ጠቅላይ ሚኒስትሩ ለምን አይመጡም? መድኃኒዓለም ምስክር እኮ ነው አልኩ። ይሰብካቸዋል። እና አይ እኛ ጭምጭምታ ነገር ደርሶናል። ሰራተኛውን አንደኛ አላስቀምጥ ብለህ ምሳ ቦታ ላይ መብያ ላይ ቆመ እያጨበጨብክ ወንጌል ትሰብካለህ። ቤቱ የመስበኪያ ነው ወይስ እንዴት ነው አለኝ። አይ ቤቱ የመስበኪያ አይደለም፣ ህዝብ የሚስተናገድበት ነው። ግን እኮ አልኩት ሳሚ ግን ሰው እኮ እዛ ምሳ ቦታ ላይ ስንገናኝ፣ ቁርስ ቦታ ላይ ስንገናኝ አርሰናል ዛሬ 2 ሳተ፣ ማንቸስተር 6 አስገባበት እያሉ የድብድብ ያህል እኮ እዛ ሲነጋገሩ ነው የሚውሉት። እነሱ ይነጋገራሉ። ፖለቲካም እንደዚሁ ወያኔ እንዲህ ብሎ፣ መለስ እንዲህ ብሎ፣ እንትና እንዲህ ብሎ፣ ሻኔ እንዲህ ብሎ ይነጋገራሉ። ለምን ታወራላችሁ ብዬ አልልህም። ደንበል ህንፃ ማለት ነው 5ኛ ፍሎር ላይ ኦኬ። እና እኔም ደግሞ መንፈሳዊ ነገር ነውና ማቀው መንፈሳዊ ነገርን ሰማለሁ። የነሱን መብት አልተጋፋሁም። አዎ እንደ ጸግዬ ነግሬያቸዋለሁ። እና እንደው ካላችሁ ደንበል ላይ ስንሰራ አንድ ወንድም ነበር፣ አሁን ስሙን ማላስታውሰው፣ በጌታ የሆነ ወንድም የመርጌታ ጽጌ ስጦታውን የባህታዊ ሰይጣን በደብረ ሊባኖስ ገዳም ብሎ የሚለውን መጽሐፍ ከላይ ከቨሩን የሰራው እዛ ከኔ ጋር አብሮ ይሰራ ነበር። ያ ወንድም እዛ ደንበል ህንፃ ላይ ማለት ነው። እና አስታውሷ እንዴ ያው ኤርሚ አለኝ። እና እዛ ወንጌል ሰብክ ነበር። በጣም የሚገርመው አንዲት የኦርቶዶክስ እምነት ተከታይ የነበረች እህት ስሟን አሁን ረሳሁትኛ ነው። ጠይሞ ወፍራም ናት። ዛሬ ሌሊቱን ሁሉ ካንተ ጋር ነው ያደርኩትኝ በህልም አለችኝ። ምን አየሽ አልኳት። ተራራ ጫፍ ላይ ሆነህ አንተ እኔን ወደ ተራራው ጫፍ ላይ ትስበኛለህ። ለመምጣት እፈልጋለሁ ነይ ትለኛለህ። ለመምጣት እፈልጋለሁ ግን እወድቃለሁ፣ እነሳለሁ፣ እወድቃለሁ። እጄን ልትይዘኝ ትፈልጋለህ፣ እወድቃለሁ። ቆይ ማማ ቪዲዮ ከፍቻለሁ። ምን ፈልሽ? ኦኬ ቴንክ ዩ። እንደዚህ የተባረከች ሚስት እያወራ ስለሆነ እኔ መኪናውን እንዳለ አንተ አውራ እንትን ማለት ነው። እንዲህ አይነት ሚስት ይስጣችሁ። ያላገባችሁ ወንዶች አሜን በሉ። ጮኸ ፈሰው ያለ ይሄን ትንቢታዊ ቃል አሜን አትልም? አሜን አትሉማ አለ እስራኤል ዳስ። እሺ ቴንክ ዩ ማማ። ኦኬ ደወለለት። እስከ ዛሬ ያልተነገረ ትንቢት የሚለው ያው እነሱ ፔጅ ላይ አስቀምጠውታል አይደል? አዎ ከአንድ ወር በፊት ከአንድ ወር በፊት እራሱ ነው ልደት የተናገረው ማለት ነው። እንግዲያው ልደትሻ ሚስጥር አይደለም የነገርኩህ፣
ከጌታ ያየሁትን ነገር ነው የነገርኩ። አደባባይ ላይ ብነግርህ ተጠንቅቄልህ ለሃይማኖት ተከታዮች እንዲና እንደዛ ብለው እንዳይሉ ነው ከጌታ ዘንድ ያየሁትኝ። ወደ ጌታ መጥተህ በቸርች ውስጥ ኳየሮች ውስጥ ተቀላቅለህ ገዝፈህ ወጥተህ እንደዛ በራእይ ውስጥ ያየው እንደዛ ነው። ግዝፍ ብለህ ወጥተህ ጌታ አሳየኝ እና የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል እና ወደ ጌታ እና ለክርስቶስ ልብህን ስጥ ብዬ ነው የነገርኩ። አንተ ግን ያው እንግዲህ ማለት ነው ከወር በፊት ማለት ነው ራሱ ነው ደጋግሞ እንደዛ ያለው። ደውዬለት ነበር። አዎ ደውዬለት ነበር። ኦኬ። እና ያቺን እህት ልንገራችሁ ነው የዛችን እህት እዛ ደንበል ላይ ያለችው ጠይሟ ወፍራም ሴት እና አንተ ተራራው ጫፍ ላይ ሆነ ትጠራኛለህ ወደ አንተ እንድመጣ አለችኝ። በጣም የሚገርም ህልም ነው። እግዚአብሔር ባይዘው እስላም ክርስቲያን ሳይል ነው የሚያሳየህ ህልም። ሰው ግን አይረዳም። ኢዮብ መጽሐፍ ምዕራፍ 33 14 ላይ እንደተናገረው እግዚአብሔር በሌሊት በህልም በራእይ አፍላ እንቅልፍ በሰዎች ላይ ሲወድቅ የዛን ጊዜ በተግሳጹ ያስደነግጣቸዋል፣ ይናገራል። ሰው ግን አያስተውለውም ይላል። እና ያችነት ምን አልኳትኝ እና ወደ አንተ ልታመጣኝ ትፈልጋለህ፣ እጄን ወደ ተራራው ጫፍ ላይ ልትስበኝ ትፈልጋለህ። አንተ ተራራው ጫፍ ላይ ነው ያለው፣ የሚያምር ስፍራ ነው ያለው። እኔ ግን ከተራራው ግርጌ ነው ያለው፣ መሬት ላይ ነው። ወደ አንተ ልትስበኝ ትፈልጋለህ፣ እኔም እጄን ልሰጥ እፈልጋለሁ፣ ግን እወድቃለሁ እና በጣም ብዙ ወደ አንተ መምጣት እየፈለኩ እወድቃለሁኝ እና እወድቃለሁኝ። መጨረሻ ግን ወደ አንተ ስመጣ አየሁ አለችኝ። ኦኬ። እና እንዴት ተረዳሽ ቢስል ይሄ ቅዠት ነው ቢስ ኖ ቅዠት አይደለም። በጣም ውስጤ ሁሉ ራሱ በጣም ገርሞኛ እንደዚህ አይነት ነገር አይቻላቅም አለች። እሺ የትዬ ችግር የለም እዛው እና ነገርኳት። እንግዲህ የህልሙ ትርጉም ይሄ ነው ብዬ ማለት ነው። ህልም ማለምን ብቻ ሳይሆን እግዚአብሔር የህልምንም ትርጉም ጭምር ስለሚሰጥ ማለት ነው። ኦኬ። ለዚህ ነው ህልም ጌታ እግዚአብሔር ስለኔ ካሳያችሁ ንገሩኝ ብዬ አደባባይ ላይ የምናገር አገልጋይ ነኝ። ጌታ ካሳያችሁ በህልም ነውና ንገሩኝ። እጅ ወደዛ ደግሞ አንቺን ብሎ ህልም አላሚ አልልሽም እህቴ። ጌታዬ እንደሚናገር አውቃለሁ፣ አምናለሁ። ህልምን ሁሉ ግን ለምዬ ጠቅልዬ በሞቴ ተብሎ እንደሚጎረስ እንደዛ አልጎርስም። እንመረምራለን። እናንተም ሁሉ ሰው ሲናገራችሁ ህልም ስሙ፣ አትናቁ። ትንቢትን አትናቁ ብሎ እንዳለ መንፈስን አታጥፉ ብሎ እንዳለ በተሰሎንቄ መጽሐፍት ላይ በጣም ዋይዝ መሆን አለብን። እና እንግዲህ የህልሙ ትርጉም ይሄ ነው ብያልኳት። ያ ተራራው ያየሽው ተራራው ጫፍ ላይ የእግዚአብሔር መንግስት ነው። የለመለመ ስፍራ ቆንጆ የሚያምር ቦታ ላይ መሆኑ ያ የእግዚአብሔር መንግስት ነው። ተራራ በእግዚአብሔር ቃል የእግዚአብሔር መንግስት መሆኑን ነው የሚናገረው ብዬ ነገርኳትኝ። እና እኔ እዛ ተራራው ጫፍ ላይ መቆሜ በእግዚአብሔር መንግስት ውስጥ ቆሜ ያለው በጌታ ኢየሱስ ክርስቶስ በማመን የኃጢአትን ይቅርታዬን ያገኘው በደሙ ኃጢአቴ ይቅር የተባለልኝ በጸጋው የዳንኩ ሰው ነኝ እና ወደ እኔ ማለቴ ይኸው እስከ ዛሬ ድረስ ለአንቺም ለሌሎችም በተናጥልም በህብረትም የምሰብካችሁ ወንጌል እሱን ነው። እና ግን በጣም ብዙ ተላላጥሽ አይደል አልኳት። አዎ አለችኝ። በጣም ብዙ ለመውጣት ፈልገሽ እየወደቅሽ እጄንም ስዘረጋልሽ አልቻልሽም፣ መጨረሻም አንቺም አልቻልሽም። ከብዙ መገባበጥ በኋላ ግን ደግሞ ወደ ተራራው ጫፍ ላይ ስትወጪ አሳየሽ አይደል ብዬ አልኳት። አዎ አለችኝ። በይ የመዳን ጊዜሽን አታስረዝሚ ነው ያልኳት። ልትላላጪ ልትገባበጪ ትችያለሽ፣ ልትወድቂ ልትነሽ ትችያለሽ። ወደ ጌታ መንግስት ግን ትመጫለሽ። ህይወትሽን ግን በከንቱ ዘመንሽን እንዳትጨርሽ ብዬ አልኳት ማለት ነው። ኧረ እኔ ያላደርገው ጴንጤነት ማለት በዘሬም አይግባ ምናምን ነገር እያለች ስትማር ስትገዘት ነበር። አንዳንዶች እንደዚህ ብለው የሚሉ አሉ። እናንተ ምስክሮች ትሆናላችሁ። ይሄ ሮያል የሚባል ወንድም እናንተ ምስክሮች ትሆናላችሁ አልኳቸው። እኔ በፍጹም ምናምን ነገር ብሎ የሚል ራሱ መቼም የጌታን ጥሪ ራሱ አልፈልግም ብሎ በዚህ መካከል በህይወቱ ላይ አይሆንበት በህይወቱ ላይ የሆነ ነገር ቢሆን ራሱ ነው የዘጋው። እግዚአብሔር ሳልጠራቸው ቀርቷቸው አይደለም። ጌታ ጠርቷቸው ሰዎች የጌታን ጥሪ ካለመቀበል የተነሳ ከመናቅ የተነሳ ይቀራሉ። ይሄው ቅዱስ እግዚአብሔር ምስክር ነው። ኦኬ። እነ እንዳልክ ገና በኦርቶዶክስ እያለ ነው መጽሐፍ ቅዱሱን ያዝ፣ አንተ የወንጌል ሰባኪ ነው እግዚአብሔር የሚያደርግህ፣ ወደ እግዚአብሔር መንግስት ትመጣለህ፣ የወንጌል ሰባኪ ነው የምትሆነው ብዬ የነገርኩት ገና ያኔ እየጠጣ እያመሸ እየጠጣ እኛ ጋር እየመጣ በመካከል በሚናገርበት ሰዓት ላይ ነው ይህንን መልእክት የነገርኩት ማለት ነው። ወደ ጌታ እንደሚመጣ እና አንተ የወንጌል ሰባኪ ነው የምትሆነው ያዘው መጽሐፍ ቅዱሱን ብዬ ላይቭ ላይ ነው የጸለይኩለት። ልብ በሉ። እሱ ያቺ ደግሞ ማንቻ አንድ ሴት ዳንዬ ጋር ስትገባ የነበረች ዘምሬ ልውረድ እያለች የምትል የነበረች ማለት ነው። ስሟን ጥሩልኝ። ጥሩዬ። አዎ ቴንክ ዩ። እሷም ልክ እንደዚሁ ማለት ነው።
ሰዎች መንገዳቸውን ያስረዝማሉ። እግዚአብሔር ሰው እንደሚያይ አይደለም የሚያየው። መንገዳቸውን ያስረዝማሉ እንጂ የጌታ ጥሪ ለሁሉም ሰው ነው የመጣው። ግን ደግሞ እግዚአብሔር የሚፈልጋቸው ሰዎች ሊያድናቸው፣ እነሱም ልባቸው ውስጣቸው የተሸነፈባቸው ሰዎች ማለት ነው። እና አታስረዝሚ ጊዜሽን፣ ወደ ጌታ መንግስት ብትመጪ ይሻልሻል ብያልኩኝ። ከዛ እኔ ያው በወንጌል ምክንያት ተከስሼ ደብዳቤ ተጽፎብኝ ነው ደንበል ህንፃ። አቶ የምሩ እንግዲህ በጌታ የሆኑ አባት ማን ነው ወንድም ነው ጴንጤ ነው የደንበል ህንፃ ባለቤት። ኦኬ ጴንጤ መሆኑን በደንብ አውቃለሁ። በደንብ ነው የሚታወቀው። ቸርች ይመጣል አምልኮ እና አይ ቤቱ የጴንጤ ቤት ነው ምናምን ነገር እንኳን አላልኩትም ስለሚያውቅ ማለት ነው። እና በል ሁለተኛ እዚህ ቤት ለሰራተኞችም ለእንግዳም ወንጌል አልሰብክም ብለህ ፈርም አለኝ። አልፈረምም አልኩት። ሳሚ ለሚባል ማለት ነው። ከሱ በላይ ወንደሰን የሚባል የወንጌል ብርሃን ቸርች የደህንነት አስተማሪ የነበረ እዛ ማናጀር ነበረ። ወንጌል ብርሃን ካሳንቺስ እና ፓስተር ዳንኤል ጋር ደህንነት ወንድዬ ምናልባት ልሰማ ትችላለህ ብዬ አስባለሁ። ደንበል ህንፃ ማናጀር ሆነህ በተቀጠርክበት ጊዜ ካፌና ሬስቶራንቱን ስታስተዳድር አንተ ነበርክ ዋነኛው ማናጀር። ካንተ ቀጥሎ ሳሚ የሚባል አጭር ጠይም የኦርቶዶክስ እምነት ተከታይ ነበረ እና ከሶኝ ሳሚ አስገብቶኝ ፈርም አለኝ። አልፈርምም አልኩት። ለህዝብ የነገርኩትን ወንጌል ለአንተም ጭምር እነግርሃለሁ አልኩትኝ። ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አባት ሳሚዬ ለአንተም እኮ ጌታ ያስፈልግሃል። መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው አላልኩት? ሃሌሉያ ሃሌሉያ። እንዴ አለኝ። እኔ ነው አለኝ። አዎ ለአንተ አይደለም ለብፁዕነታቸው ለብፁዕ አቡነ ጳውሎስም ያስፈልጋቸዋል። ያኔ አልሞቱም ነበር። ለህዝብ ሁሉ ነው የሚያስፈልገው። በመልአኩ በቅዱስ ገብርኤል በኩል የተነገረው መልእክት ለህዝብ ሁሉ የሚሆን ታላቅ የምስራች እንነግራቸዋለን ብሎ ነው ያለው መልአኩ። እኛ ጴንጤዎች ይሄን ነው የምንሰብከው ብዬ ቢሮ ውስጥ ዮሐንስ 3:16 ጠቅሼ ማናጀር የሆነ እንደሆነ ማናጀርነቱን አክብሬ ባለምቦርጫም ባለጢማሚም የፈለገ ለምን አይሆንም? ትልቅነቱን አክብሬ ስልጣኑን ፖዚሽኑን አክብሬ በሚገባው ግን ወንጌል ነግሬዋለሁ። እግዚአብሔር ሲነካ እንግዲህ ብራዘር ሲነካ ሲጠራክ ከትውልድ ጋር ሁሉ ነው የሚያጣላህ። ለምን? ኢየሱስ ያድናል ብለህ ስለምትል ነው የምትጣለው። እና አትፈርም አለ። አልፈርም አልኩት። ፈርም ብሎ በጠራኝ ቀን እኔ ወንጌል ሰብኬው ከቢሮ ወጣሁ። የወር ደሞዝን ቆርጣለሁ አለኝ። ቆረጠብኝ። የወር ደሞዝን ወር ጠብቄ ሽሮ የምበላበትን ደሞዜን ቤት የምከፍልበትን ደሞዜን ቆረጠ። ለስሟ ማስጠሪያ ቁና አሰፋች እንደሚባለው አይነት ደረሰኝ ማለት ነው። እኔም ስለ ክርስቶስ ደረሰኝ ማለት ነው። ምንም ባላደረኩበት የወር ደሞዜን ቆረጠው። እና እሰብካለሁ ብዬ ባልኩበት ቤት ሰብኬ መጨረሻ ላይ በዚህ መካከል እያለሁኝ እግዚአብሔር ነገርን ያዘጋጃል፣ ያመቻቻል። ጌቱ ማን ነው? ምንድነው? ዲኤች ገዳ ታወር ማለት ነው። ፍሬንድሺፕ አጠገብ የነበረው እንደዚህ ላይ በመረጃ ነው የማወራው። የሆንኩትን ያልሆንኩትን መቀባጠር መቀላመድ የለም። ዲኤች ገዳ ታወር እዛ ፉድ ኮርት ነበረ። እሱ ሰኛ ፍሎር ላይ እንደሆነ ባላስታውስም ግን ፉድ ኮርት ነበረ እና እዛ ፉድ ኮርት ላይ ብዙ ካፌዎች፣ ሬስቶራንቶች ተከፍተዋል። አሁን ስሙን ብናገር የምታውቁት የመሰረተ ክርስቶስ ቤተክርስቲያን አባል የሆነች አንዲት እዛ ካፌ ከፍታ ነበር። አስተዳድሪልኝ ተብዬ ተጠራው። ይፈልጉሃል፣ እንደዚህ ታማኝ የሆነ ሰው ይፈልጋሉ ብለው ሲሉ እግዚአብሔር ሲያዘጋጅልኝ ማለት እዛ ደግሞ ስከለከል እዚህ በር ከፈተልኝ ማለት ነው። ለእኔ አይነት ከገጠር ለመጣ ሰው ከተማ ውስጥ ምንም ዘመድ ለሌለው የአዲስ አበባ ሕዝቡን ቆልፎ በሚበላበት ምድር እንደኔ አይነት በጠኔ እንዳልሞት እግዚአብሔር በር ሲከፍትልኝ ማለት ነው። ሰው ደግሞ አይቶ እንዳያዝንልኝ እኮ ገና ዝም ብዬ የመጣው
ሰካራ መሬት ገጣው ጣሳ መስል ድርቅ ያልኩ ነበር። አሁን ነው ሚስት ማማነች ያበላችኝ እንደዚህ አይ ላቭ ዩ ማማ። እሷ ስታበላኝ መድኃኒዓለም ሲያበላኝ እንደዚህ አሁን ወፋፈርኩ ማለት ነው እንጂ ያኔ እንደዛ ነበር። ማንም አይቶ አያዝንልኝ እና ተጠራሁና እዛ ሄድኩኝ። ስራ ጀመርኩ። ሰራተኞቹ እየሰሩ እቃ እየወሰዱ በየቢሮ ይሰጡና እቃውን አያመጡትም፣ አንዳንዱ እየረሱት ማለት ነው። በዚህ ምክንያት ሶሰር ሲኒ ምናምን ነገር ይሰበራል፣ ማንኪያ ምናምን ነገር ይጠፋል። እና ይሄ ደግሞ በሚሆን ሰዓት ላይ እውነትም ነው ድርጅቱ ላይ ጉዳት ስለሚያመጣ ምን ይደረግ ብለን ከባለቤቷ ጋር ስናወራ አንደርከቨር ፖሊስ ነው ስናወራ ከባለቤቷ ጋር በቃ ከቀን ከሚያገኙት ቲፕ 2 ብር ያስቀምጡ እና እቃው በሚጠፋ ሰዓት ላይ ከደሞዛቸው ከሚቆረጥ ወሩ ላይ በሚደርስ ሰዓት ላይ እቃ ቆጠራ ተደርጎ የተረፈ ማነው የጠፋ ማንኪያ ሶሰር ምናምን ነገር ካለ እሱን ገዝተን እንሞላበታለን ብለን እሷም አመነችበት። ሐሳቡን እንደዚህ አመነጨን ማለት ነው። አይደል ወደ 12 የሚሆኑ ይመስሉኛል ሰራተኞቹ ባልሳሳት። የጠዋት ሽፍት 6 የከሰዓት ሽፍት 6 እና እንደዛ ያደርገን 2 ብር ተቀመጠ። ወር ሲደርስ ምን ያህል ብር ሊሆን እንደሚችል ምቱት እና የተረፈ ማን የጠፋው እቃ በሱ ተገዝቶ እንዲሞላ ይሄ ሆነ። ገንዘቡን ተሰበሰበ። መጨረሻ ተቆጥሮ የጠፋውን እቃ እንዲሞላ ያ ገንዘብ በቂ ነው። ወንደቶችና ወንድሞቼ በቂ ከበቂም በላይ ነው እና በገንዘቡ ተጠራቅሞ ሳለ ወሩ ሲደርስ ከያንዳንዳቸው ደሞዝ ቁረጥ አለችኝ። እቃው ተሰብስቦ የጠፋው ተቆጠረና ይሄን ለማሟላት ከያንዳንዳቸው ደሞዝ ቁረጥ አለችኝ። ለምን አልቆርጥም አልኳት። ማን አንተ አለችኝ። ኤርሚያስ አበበ እባላለሁ አልኳት። አውቀሽ ነው ስሜን ያስገባሽኝ? ኤርሚያስ ነኝ። አልቆርጥም አልኳት። ለምን ስትለኝ አንደኛ ለይሄንን ሂሳብ ሊሸፍን በየሳምንቱ 2 ብር ከማን ነው በየሳምንቱ ነው በየቀኑ 2 ብር ያስቀምጡ ብለሻል። ተቀምጧል። የተቀመጠ ገንዘብ አለ። ሰው ከሚሰጣቸው ከቲፓቸው ሰብስበው ያስቀምጡ ገንዘብ አለ። ይሄ ገንዘብ ተሰብስቦ መጠኑ ይታወቃል እና የጠፋውን እቃ ገዝቶ ሊሞላ የሚችል ነው እና ለምን እንቆርጣለን? ይሄ ጽድቅ አይደለም አልኳት። አስታውሳለሁ ማንጎ ከአቮካዶ ጁስ ጋር ቀላቅላ ተጠጣ ነበር። በንዴት እንዴት እንደጠጣችሁ ተናደጅ እህትዬ፣ ተናደድ ወንድሜ። ጽድቅ ያዋጣል ብለን ስንል የኖርንበትን ህይወት ነው የምናወራው። አይ ምን ስሟን ልጠራ ነበር መድኃኒዓለም ያዘኝ። ስሟን ልጠራ ነበር። ምን ሆነሽ ነው እንደዚህ የሚሆነው እንዴ? በፍጹም እኮ አይሆንም። አንቺ ክርስቲያን ነሽ፣ እኔም ክርስቲያን ነኝ። እነዚህ ሰራተኞች የወር ደሞዛቸውን እግራቸው እስኪያብጥ ድረስ ሰርተው ነው እና እቃው ለጠፋው እቃ መግዣ ማካካሻ የሚሆን በቀን ከሚያገኙት ቲፕ ይጠራቀም ብለህ የናዘሽ እየተጠራቀመ የጠፋውን እቃ ገዝቶ ሊተካ የሚችል ገንዘብ አለ፣ ተርፎም ሊቀመጥ የሚችል እና አላደርገውም አልኳት። ጁሱን ፊት ለፊቴ እንዴት እንደጠጣ ወንድ ልጅ እንኳን እንደዛ አይጠጣም። ተናዳ ማለት ነው። እኔ አንዳንድ ፔንቴዎች እኔ ይቅርታ አድርጉልኝ ወንድሞቼ እናቶቼ፣ አንዳንድ በጌታ የሆናችሁ እህቶችና ወንድሞች፣ ኢየሱስ እኮ የጠራን ለአመጽ ህይወት እኮ አይደለም፣ ለጽድቅ ኑሮ እኮ ነው የጠራን። በደል አታቆይ አልኳት። እንግዲህ ለልጆችሽ መዓት አታስቀምጪ አልኳት። እነዚህ ሰራተኞች ደሞዛቸውን ቆርጦ ማስለቀስ ተገቢ አይደለም። እኔ ማናጀር ብለሽ ቀጥረሽኛል። አዎ አላደርገውም፣ አልቆርጠውም አልኳት። ከፈለሽ ከኔ ቁረጭ አልኳት። አንተ ማን ስለሆንክ ምናምን ነገር አልችኝ። ተጨቃጨቅን። ከዛ እንዲህ አልኳትኝ። አሁንም ስሟን ልጠራው ነበር ተሳስቼ። ስሟን ጌታ ይርዳኝ ልጨርሰው ይሄን ነገር። በጣም የተከበረች ሴት ስለሆነች ማለት ነው። በዚህ አድራጎቷ ግን ትክክል አይደለችም። እህቴ ስሚኝ አልኳት። ለልጆችሽ መዓት እንዳታስቀምጪ። እኔ አታቂኝም በጌታ መሆኔን ሰዎች ነግረውሽ ታማኝ ሰው ነው ብለው ነው የጠሩሽ። አዎ
በጌታ የማገለግልም አገልጋይ ነኝ። ያኔ ገና ሙሉ ጊዜን አልሰጠሁኝም። ጌታ ግን ውጣ እያለኝ ነበረ። እኔ እዛ ስታሽል ማለት ነው ምን እበላለሁ ያኔ ልጆችም ሚስትም አልነበረኝ። ምን እበላለሁ ምን እጠጣለሁ እያልኩኝ በፍርሃት እና እኔ የጌታን ድምፅ ሁሉ ጭምር ምሰማ ነኝ። ይቅርብሽ አልኳት። መዓት አታስቀምጪ፣ በቤትሽ መዓት አታስቀምጪ፣ አይበጅሽም አልኳት። ኖ በቃ እኔ ካንተ ጋር አነጋገርም፣ ቤቱ የመስበኪያ ቤት ምናምን ነገር አይደለም አለችኝ። ነው ጴንጤ ቤት መጥቼ የመስበኪያ ቤት አይደለም፣ ጽድቅ እግዚአብሔርን ማሰብካለሁ። ማንም እና አይ በቃ ኃላፊነቱን አስረክበኝ አለችኝ። ኦኬ ኃላፊነቱን እንድታስረክበኝ እፈልጋለሁ። ቤቱን እኔ ነኝ የምመራው አለችኝ። ቤቱን ከመራሽ ታዲያ እህትዬ በክርስቶስ ኢየሱስ በጽድቅ እውነት ምሪ እንጂ በአመፅ ትመሪያለሽ እንዴ? እነዚህ ሰራተኞች አያሳዝኑሽም? የድሃ ልጆች አንቺ ቤት ተቀጥረው ለጠፋብሽ ሶሰርና ማንኪያ ጭልፋ የሚመጥን ገንዘብ በእለት ከሚያገኙት እንግዳ አዝኖ ከሚሰጣቸው ቲፕ ላይ ሰብስበሽ እንደዚህ እኮ ነው የምታደርጉት። ጌታ እግዚአብሔር ምሕረት ያርግላችሁ። ግማሹ የቤት ሰራተኛ ይበድላል ቤት ውስጥ ትዝ ይልሻል። ባለፈው የሰበርሽው ሶሰር ሲኒ አንቺ እያላችሁ ማለት ነው። በመስሪያ ቤት አስገብተ ታሰቃያለ። የገጠር ልጅ ማለት ነው። የከተማም ልጅ ቢሆን የገጠር ልጅ ማዕት ነው የምታስቀምጡት በቤታችሁ። ጌታ እግዚአብሔር ምስክሬ፣ ይኸው በዚህ ሳምንት ውስጥ ሁለተኛ ጊዜ ጌታ ሲያስወራኝ ማዕት ነው የምታጭዱት አልኳችሁ። ቤት ሰራተኛን እያስለቀሳችሁ ጸሎት ቸርች ላይ ለአንቺ ትንቢት አይመጣልሽም። እውነተኛ አገልጋይ ከሆነ ንስሐ ግቢ ነው ብሎ የሚልሽ፣ ንስሐ ግባ ነው ብሎ የሚልህ። ሰውን በድለህ ሚስትህን በድለህ በስራ ቦታ በድላችሁ እኔም በድጌ ሚስቴን እዚህ እያስለቀስኩኝ ጌታ ሆይ ያዘኝ ልቀቀኝ የሚባል ነገር የለም። ማማን ባሰቃያት አገልግሎት ስኬታማ አይሆንም። ይኸው እሷ ፊት ነው የምነግራችሁ። አይደረግም፣ ነውር ነው። ታያልኳትኝ አልሰማችኝም። አስረክበኝ ብያለሁ፣ አስረክበኝ አለችኝ። አንቺ አክብረሽ ጠርተሽ እንደገና ደግሞ እንደዚህ ትናገራለሽ። ኦኬ ትረከቢያለሽ፣ ግን ይሄንን አውቂ ያልኳትኝ። አስረክቢያት ወጣሁ። ከዛ አሁንም ደግሞ አይ ጌታዬ አሁንም ደግሞ እንደገና ደግሞ ቦሌ ድልድይ ስር አይ ቲንክ ስሙ ፎርቹና ካፌ የሚባል ታስታውሳለህ? እሱ አጠገብ አሁን ስሙን ማላስታውሰው እኔ የነበርኩበት ነበር። የኦርቶዶክስ እምነት ተከታይ ነው እሱ። ፎርቹና ካፌ ቦሌ ድልድይ ጋር ታስታውሱታላችሁ? የሚያስታውሰው 7 ቁጥር ጻፍልኝ ከታች። አሁንም አንድ የኦርቶዶክስ እምነት ተከታይ ነው የገባሁበት ቤት። በኃላፊነት ወሰዱኝ። ፎቶ እንደሰን ያኔ እዛ ስሩ ነበር። ፎርቹና ካፌ ቦሌ ድልድይ ጋር አንድም ሰው የሚያውቀው የለም። እሺ እዛ ደግሞ ጠሩኝ በኃላፊነት ማለት ነው። ተቀጠርኩኝ። ስራ ላይ አታማኝም አልኩ። ብራዘር ከኔ ጋራ ምናልባት ዓለም ጣለው ብለህ ብትል እጣልሃለሁ። ስራ ላይ ማልመጥ የሚባል ነገር አይመቸኝም፣ በፍጹም አይመቸኝም። መድኃኒዓለምን እጣልሃለሁ። እንዲህ አይነት ጠባይ ነው ያለኝ። ስራ ላይ በጣም ሲሪየስ ነው። ቀልድ ነገር አላውቅም። ትሰራለህ፣ ቀጥለጥ ብለህ ስራ፣ እኔም እሰራለሁ። አለቃው ምንጡ እንዴ ያያሉ አዩ ካሜራ አለ የለም ምናምን ነገር ብሎ በሚል አይደለም እኔ የምሰራው። ኦኬ ካሜራ ኖረ አልኖረ ካሜራ አለ እዚህ ቤት እንዳንሰርቅ፣ ካሜራው እንዳይታይ ሸፍነው የሚባል ነገር የለም። ለካሜራው ሳይሆን ለዮሴፍ አምላክ ነው የምታመነው። ፖቲፋራ እንዳየ ካሜራውን ሸፍኛለሁ ምናምን ነገር ብላ አይደለም ዮሴፍን ልትታገለ የነበረችው እሜቴ አይከን እና በስራ ታማኝ ነህ እንደው ግን ብሎ እዛ ቦሌ ድልድይ ጋር የነበረው ካፌም ላይ በኃላፊነት እየሰራሁ ያለሁ የወንጌል ሰበካዬን ቀጠልኳ። ከዛስ
ከዕለታት አንድ ቀን ምሳ እየበላን እያለን አንድ የእስልምና እምነት ተከታይ የነበረ ሰው መስክሬለታለሁ። እዛው ምሳ እየበላን ላይ ፎቋ ላይ ጌታን ተቀበል ብየው እሺ አለኝ። አንበረከኩትና እጅን ወደ ላይ አንሳ ኢየሱሴ የኔ አባት ቴንኪዩ ለካ ተፈለገኝ ነበር እኔ ነኝ ያልገባኝ ያኔ እና ያኔ እስልምና ተከታይ እዛው የሚሰራ ነው። አዎ እዛው እህት አለ። ታዲያ የት ነው? በጓሮ ምናምን ነገር የለም። እላይ ምሳ እየበላ ነበር። የምሳ ሰዓት ላይ የኔ የረፍት የምሳ ሰዓት ነው። ምሳ አዝዤ ሬስቶራንትም ጭምር ስለነበረ አዝዤ እየበላው እያለሁ የጉራጌ ሀገር ተወላጅ ነው። ከድር ነው ማን ነው የሚባል ልጅ ስለ ጌታ መሰከርኩለት። እዛው ጋር እጅ በእጅ ፍቅር እንዲደረጅ እንዴ ታዲያ ንስሐ አስገባሁት። አካባቢውን ስለነገረኝ ወደ ቸርች አይ ቲንክ ወደ መሳለሚያ አካባቢ ነበረ ገነት ቸርች ለሰጠው ስልኩን እንትን አልኩኝ። እንደዛ ንስሐ እያስገባሁት እያለው የሰውየው ዘመድ መጣችና እንደ ድንገት እዛ ንስሐ አስገባላለሁ ሬስቶራንትና ካፌ ውስጥ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገልጧል እያልኩ ሰብካለሁ። እና ንስሐ ሳስገባየና ሄዳ ነግረዋለች ለባለቤቱ። የኦርቶዶክስ እምነት ተከታይ ነው። ጠራኝና ቢሮ እኔ የምልህ እኔ እኮ ቤቴን የጠራው ቤቱን እንድታስተዳድረው ነውና ስራህም በጣም ጥሩ ነው። ጌታ ማነው እግዚአብሔር ይስጥልን፣ እግዚአብሔር ይባርክን። ግን ቤቱ ሃይማኖት እየሰበክ ሰውን ጴንጤነት ተቀበሉ እያልክ እንዳለ መረጃ ደርሶኛል አለ። አዎ ደርሶሃል፣ እውነት ነው። ግን ስራዬን ሳልበድል እግረ መንገዴን ደግሞ ያመንኩትን ጌታዬን ኢየሱስ ክርስቶስን እየሰበኩ ሰዎች ንስሐ እንዲገቡ በግዴታ ሳይሆን በውዴታ በዚህ ላይ በተመሰረተ እንደዚህ አድርጌያለሁ። ልክ ነው አልኩት። አይ ልምልህ እኔ አሁን የኦርቶዶክስ እምነት ተከታይ ነኝ። ስራ ነው፣ ሃይማኖት ነው አለኝ። አዎ አይ ስራ ነው፣ ሃይማኖት ደግሞ በስፍራዎች ሁሉ ይወራል። ምድርና ሞሏ የእግዚአብሔር ናት። በየሄድክበት ሰዎች ምናልባት ነገረኛ ነው ብለው ሊሉ ይችላሉ። ስለ ኢየሱስ የፈለግኩትን ልባል። አንደኛ ስራውን በድዬ ቢሆን ሼሞኒ ኤርሚያስ ነው መባል ያለብኝ። ስራውን ሳልበድል ግን ስራህን ሳትበድል ግን ስራህን እየሰራህ አንዳንድ መስሪያ ቤት ስለ ሃይማኖት እንዳታወሩ ይላል። አልሰማም። እንደዛ አይነት ድርጅት ውስጥ እኔ አልቆይም። ምንም እንደዚህ ነገር አታውሩ አይባልም። ኢየሱስን ግን ሲሆን መስሪያ ቤት ላይ አታውሩ ይባላል። ማን ያለው? ፖለቲካ ይወራል፣ ምንም ይወራል አይደል? የዓለም አርቲ ቡርቲ ነገር፣ የፖለቲካው ቀውስ፣ የኢኮኖሚ ውድቀት፣ ከፍታና ዝቅታው። እንትና ምትባል ሴትዮ ባሏን ፈታቻት፣ በባሏ ላይ እንትና እንደረበችው። እንትና ደግሞ የሚባለው ሰውዬ ሚስቱንና ቅምጥ ደግሞ ሰፈር ላይ አስቀምጦ ምንም አይወራል ለዚህ ዓለም ላይ። ኢየሱስን ግን ሲሄድ መስሪያ ቤት ላይ የዚህ ቤት ህግ ሃይማኖት አይወራም፣ በተለይ ስለ ኢየሱስ ይላሉ። ዳር ትይዛለህ። ስለ መሐመድ እያወራ እዛ እስላም ሆኖ እየሰገደ እያለ እኔ ጋር ስትመጣ ግን ህግ አታወጣም። እኔ አልሰማም። መድኃኒዓለምን ነው የምልህ፣ አልሰማም። የተነካ ያውቀዋል እንዴ? ኢየሱሴን አታውራ አይባልም፣ አልሰማም። ህግ ያወጣሉ፣ ህግ ያጸድቃሉ፣ ህግ ያረቃሉ። ይሄ እኮ የአውሬው እኮ ሲስተም ነው። ስራህን አትበድል እንጂ። ዳንኤልስ እንደዚህ አይደል እንዲሆነው ስራውን በባቢሎን አውራጃ ላይ ተሾሞ በጽድቅ እያገለገለው ነው ንጉሱን። ስራውን አልበደለም፣ በታማኝነት ነው የሚያገለግለው። ለእግዚአብሔርም ለንጉሱም ታማኝ ነው ነቢዩ ዳንኤል። ግን ማንም ሰው ወደ ፈጣሪው ጸሎት እንዳያቀርብ፣ ልመና ከፈለገ ወደ ንጉሱ እንጂ ወደ አምላካችሁ እንዳለምኑ ብሎ የሚል ትእዛዝ ወጣ። አዋጅ ይጽደቅልን ንጉሥ ሆይ ከእርሶ በቀር ማንም ሰው ወደ ሌላ ልመና እንዳያደርግ ብለው። ያው እነዛ ፈልፈልቱ የሆኑ ሰዎች ስላዩት ዳንኤልን፣ ዕብራዊው ዳንኤል፣ ነቢዩ ዳንኤል ግን ሰማቸው እንዴ? አልሰማም። ስራውን በታማኝነት የተወጣ ነው። ግን ጸሎት ወደሆነ ጢማም ሰውዬ ወደሆነች ሴትዮ አይደለም የሚጸለየው። ጸሎት በጽዮን ወደሚኖረው ወደ አባቶቻችን አምላክ ነው የሚጸለየው። ዳንኤል ደግሞ ይህን ያውቃል። ስለዚህ በቀን 3 ያደርግ ነበረ። ተደብቆ አይደለም፣ ቤቱን ከፍቶ። ደስ አይልም? ተደብቆ አልነበረም ደስ የሚለው። ይቅርታ፣ ቤቱን ከፍቶ ወደ ኢየሩሳሌም ቤቱን ከፍቶ ይጸልይ ነበር ይላል። ያው እነዛ ጆሮ ጠቢ የተባሉት አዩት። አገኘንህ ዳንኤል፣ ዛሬ እጃችን አስገባንህ። ንጉሱ ያወጣውን አዋጅ አትሰማም አይደለ?
የዘንድሮ ጴንጤም ቢሆን እንደዚህ ነው ብሎ የሚለው ራሱ ዳንኤልን በእውነት እዚህ ውስጥ ራሱ እንኳን አላችሁ። ዳንኤልን ብታገኝ አንተም ብሎ አሁን እንትን ዝም ብሎ ሞያ በልብ ነው ብሎ የሚላለን። የምን ሞያ በልብ ነው? ሁሉ ቦታ ሞያ በልብ አይደለም። ዳንኤልን የሚከሰው ጴንጤ ራሱ እንኳን አይጠፋም ነበር። እሱም ከማን ስለሚያንስ ስለሚበልጥ ነው። ለንጉሥ ትእዛዝ አክብሩ ተገዙ ብሏል ብሎ በሚል ጥቅስ ማለት ነው። የምንገዛው ስለ ምድራዊ ነገር እንጂ አትጸልዩ ብሎ ንጉሥ ትእዛዝ ስላወጣ ለሰራዊት ጌታ ለእግዚአብሔር በጽዮን ለሚኖረው አትስገዱ ብሎ ትእዛዝ ስላወጣ አንሰማም። አናንያ፣ አዛርያ፣ ሚሳኤልም ዳንኤልም አይሰሙም፣ እኔም አልሰማም። 4 ነጥብ። እሰይ አንሰማም የሚባል ነገር የለም። ስራችንም በታማኝነት ዳንኤል በታማኝነት የሚሰራ የነበረው። ሂዱ ደንበል ጠይቁ። በሌብነት ሳጭበረብር አላገኙኝም። ሴት ሳምታታ አላገኙኝም። ኢየሱስን ለምን ሰበክ ብሎ ነው ኦርቶዶክሳዊ ማናጀር ሳሚ የሚባል ያባረረኝ የወር ደሞዜን ቆርጦ። ጌታ ኢየሱስ እኔ አንተን ተከትዬ የወር ደሞዜን ታስቆርጣል አልለውም። የተከተልኩት ጌታ በቃ ስለ ስሙ ብዙ ነገር ሊሆንብህ ይችላል። እዛም ሄጄ ጽድቅን አድርጊ ብዬ በጌታ የሆነችዋን እህቴን ከሰራተኞች ላይ አትበዲ እንደዚህ አታድርጊ ብዬ ስላልኳት ነው አስረክበኝ ኃላፊነቱን ብላ ያለችው ማለት ነው። ጴንጤዋ እህቴ ከሰራተኞች ላይ ደሞዝ ቆርጣ አምጥታ ለመሰረ ክርስቶስ ቤተክርስቲያን አስራት ትሰጣለች። መዓት ነው ያመጣችሁ ወደ ቸርች። እዛው ድፉት። ያዕቆብ መልእክት መጽሐፍ ምዕራፍ 5 ብሎ ማለት ሰራተኞቻቸውን የሚበድሉ የአጫጆቻቸው ደሞዝ በእነሱ ተቀምጦ ወደ ሰራዊት ጌታ ወደ እግዚአብሔር ይጮሃል ይላል። ታጠቡ፣ የስራችሁንም ክፋት አስወግዱ፣ መልካም ማድረግን ተማሩ፣ ክፉ ማድረግን ተዉ ብሎ የሚለው አምላካዊ ምክርን የዘነጉ ሰራተኛ ደሞዝ ይቆርጣሉ። ያውም አግባብ ባልሆነበት ወጣ አለችኝ። ኦኬ ታዲያ ጽድቅ ላይ ሰደድ ነው እንዴ? እዛ ደግሞ ሲሄድ አሁንም ወንጌል ሰበካ ያን ሙስሊም መጨረሻ ንስሐ አስገብቸው ኃላፊነቱን ታስረክበኝ በቃ እዚህ ጋር ብናበቃ ይሻላል። ለካ እኔ በሱ ብቻ መስሎኝ ነበር። እዚህም አካባቢ ላይ ያሉትን በሙሉ ጭምር ነው ሰበካ ነው አንተ ያስከው። ሰባኪ ነህ ሰራተኛ? እኔ እኮ ሰራተኛ ነኝ አልኩት። ሰባኪም ሰራተኛ ነኝ አልኩት። ኦኬ ኃላፊነቱን ታስረክበኝ እፈልጋለሁ አልኩት አለኝ። ኦኬ አልኩት እና በዛኑ ጊዜ ከፍቶኝ 50 ሳንቲም ብቻ ይዣት የወጣሁት ደሞዝ እዛም አልተሰጠኝም። ሰው 50 ሳንቲም የኢትዮጵያ 50 ሳንቲም ሽልንግ እና ከፍቶኛል። በእውነት ለምን ሆነ ብዬ ባልልም ግን ከፍቶኛል። ከስራ ሊያስባረኝ የሚችል ምንም የበደልኩት በደል የለም። ስራውን አልበደልኩም። ምክንያቱም እንደው ብለህ ካልከኝ ኢየሱስ እና ወንጌል ነው። በዚህ ጉዳይ አይደለም የከፋኝ። ውስጤ እሳት ይፍለቀለቅ ነበር፣ ይገባኛል። ጌታም ደግሞ ደጋግሞ ለብዙ ዓመታት ነግሮኝ ነበር። እኔ ነኝ አልሰማ ብዬ ስትመለመል ውጣና አገልግለኝ ብሎ ሲለኝ ትግል ምን እበላለሁ፣ ምን እጠጣለሁ፣ ልጆችና ሚስት እንኳን በሌለኝ ጊዜ ማለት ነው። ቤዛ ኢንተርናሽናል ቸርች እዛው ቲኬ ህንፃ 8ኛ ፎቅ ላይ ነበረ። ቤዛ ኢንተርናሽናል ቸርች አሁን ወንድምነህ ዳንኤል የሚያመልክበት የነ ዶክተር ቤታ ማለት ነው። 8ኛ ፍሎር ላይ እዛ ነበረ። አንደርግራውንድ ደግሞ እዛው ቲኬ ህንፃ ላይ አንደርግራውንድ ውስጥ የአብያተ ክርስቲያናት የጸሎት ህብረት ነበር። 3 ጊዜ ተገልግዬበታለሁ። እና እስቲ እዛ ልጸልይ ብዬ ሲሄድ አምልኮ ጉባኤ ነበረና 8ኛ ፍሎር ላይ ስወጣ የተጋበዘ አንድ ነጭ ሰው ነበር እና አንድ ሰው እዚህ ውስጥ አለ ብሎ መልእክት አመጣ። በአማርኛ እየተተረጎመ ነው። የእንግሊዘኛው ጉዳይ ተው፣ እኔና እንግሊዘኛ ጌታ በሚመጣ ሰዓት ዳግም ሰዓት እንታረቅ ካልሆነ በስተቀር እዚያ ግን እየተተረጎመ ነበረ። የአማርኛው እየተተረጎመ ነበር ይነገር የነበረውና አንድ ወንድም አለ እዚህ ጉባኤ ውስጥ ምልክት እንዲሆነ እግዚአብሔር ደጋግሞ በነጩ በኩል ማለት ነው በጥቁሮች አልገባ ብሎ ሲለኝ፣ በህልም አልገባ ብሎ ሲለኝ በነጮች በኩል አንድ ወጣት ነህ ለምልክት እንዲሆነ ብቻን የምትኖረው
እግዚአብሔር ደጋግሞ በህልም ተናግሮሃል። የወንጌል አገልጋይ ነህ። ምልክት እንዲሆንህ ሌሊት በህልምህ ለብዙ ሰው ወንጌል ስትሰብክ ነው እግዚአብሔር የሚያሳይህ። በብዙ አገልጋዮችም ተናግሮሃል። አንተ ግን አልወጣ ብለሃል። ውጣ ይልሃል። አሁን ባዶህን ነህ። ምንም ገንዘብ ኪስ የለም አለኝ። እግዚአብሔር እፈልግሃለሁ ብሎ የሚል አለኝ። አይ ቲንክ ማነው ፓስተር ዘሩ መሰለኝ የዛን ቀን የተረጉም የነበረው ዘሩ ወይ ደግሞ አንድ ቀይ ልጅ አለ። አይ ፓስተር ዘሩ አይደለም፣ ዘሩባቤል ፓስተሩ ነው። ሌላ አንድ ልጅ ነበረ እዛ ስሙን አሁን ቀይ ቆንጅዬ ልጅ ነበረ። እሱ ነበር የተረጉም የነበረው። ወጣ ይላል ምልክት እንዲሆነ ምንም ገንዘብ ኪስ የለም። ከቦታ ቦታ ላይ በጣም ብዙ ቦታ ላይ ስራ ብለህ ሄዳል። በሁሉም ቦታ ላይ ግን ደግሞ ለተጠራህበት ጥሪ ለወንጌል አገልግሎት ነበር። በቃ ጌታ የመጨረሻው ነገረኝ። በቃ የዛን ቀን በቃኝ አልኩት ጌታ። ቴንኬዳባት እኔ ኪሴ ያለውን ነግሮኝ እግዚአብሔር በህልም ያሳየኘውን ነግሮት ምልክት እንዲሆን ከስራ ቦታ ላይ በሙሉ ሄደ የምትባረረው በወንጌል ምክንያት ነው አለኝ። እኔ ነኝ አላልኩም ጉባኤ ውስጥ ግን በራሴ ግን ብያለሁ። መናገር ግን ነበረብኝ። እኔ ነኝ ብዬ እውነት ኮንፈርሜሽን መስጠት ነበረብኝ። ለምን እንዳልሰጠው አይደው ነው። ጌታዬ ስም ይባረክ። በቃ ከዛን ቀን ጀምሮ ምንም በሌለበት የሚቀጥለው የቤት ኪራይ አስቤዛ ምን ይበላ ምንም አቅልሽ ነገር የለም። ምንም አቅልሽ ነገር የለም። ምንም አቅልሽ ነገር የለም። ምንም የማውቀው ነገር የለም። እንዲህ አድርጎ ጌታ ይጠራል። እና ያቺ እህት እንደዛ ብላ ያቺ ጠይም እህት እንደዛ ተናገረችና ልደተ ቃል አንዳንዶችም ጌታ የመዳን ጥሪ ያደረሳችሁ አታስረዝሙ፣ ዘመናችሁን አትላላጡ፣ አትገባበጡ። እንደ ነውር ብሎ አውጥቶ ቅድም እህትየው ሜርሲ እንዳሳየችው መጀመሪያው ቪዲዮ ላይ 2 ጊዜ ነው የሰራው ቪዲዮን። የመጀመሪያው ቪዲዮ ላይ አልተናገረም ስሜን። ሁለተኛው ቪዲዮ ላይ ግን ኤርሚያስ ነው እንደዚህ ብሎ ህልም አየሁልህ ስላንተ ብሎ አለኝ አለ። አዎ ቆንጆ አድርጌ ነው ያየሁት። ቆንጆ አድርጌ ጌታዬ ቆንጆ አድርጎ ነው ያሳየኝ። ኦኬ ልደተ ቃል ወደ ጌታ እንድትመጣ እግዚአብሔር ይፈልጋል ብዬ ነግሬዋለሁ። እሱን ትልቅ ሚስጥር ያወጣ መስሎት ወጥቶ አደባባይ ላይ ተናገረ። ኦኬ መልካም በመናገሩ ነው ያላፍርም። አዎ ልደተ ቃልን ያሳየኝ። ያን ስሙን ሳልጠራ መልክቱን አስቀድሜ ነግሬያችሁ ነበር። እሱን ያሳየኝ የነበረው ኦኬ ጌታ ያሳየን በደንብ ወንድሞች እናቶች፣ በደንብ ነው የሚያሳየው። በጋዝና በነዳጅ አይደለም የምናገለግለው፣ እሺ በእግዚአብሔር ጸጋ ነው። ጌታ ደግሞ ካመጣው እናገራለሁ፣ ካላመጣው ዝም ብዬ የተገለጠውን እግዚአብሔርን ቃል እንሰብካለን። የጴንጤዎቹ አምላክ የኔ አምላክ ስለሆነ የእስራኤል አምላክ በባሪያዎቹ በነቢያትና በሐዋርያት ላይ ጸጋን ሰጥቶ ሲያናግራቸው ትንቢት የነበረ ያ መንፈስ በእኔም በእናንተም በክርስቶስ ቤተክርስቲያን በአካሉ ላይ በፔንቴኮስታሉ በወንጌላውያኑ አጠቃላይ እንደሚሰራ እኔ ምስክር ነኝ። እናንተ እንኳን ብትክዱ እውነቴን ብዬ የምላችሁ እኔ ምስክር ነኝ። አሁን እዚህ ያለ ሰው ጥርግ ብሎ ወደ ኦርቶዶክስ እንኳን ቢሄድ እኔ ምስክር ነኝ። ይህንን ሪያሊቲ ይህንን እውነት ልክደው አልችልም። አምላካዊ ድምፅ እኔ ለእናንተ እያወራው እዚህ ውስጤ የሚያወራኝን ድምፅ ልክደው አልችልም። እኔነቴ ይካድ አልኳችሁ። እሱን ከምክድ እኔነቴ ይካድ፣ እኔነቴ ይረገጥ። ለእናንተ በአፌ እያወራችሁ እኔ በውስጤ በስፒሪቴ ላይ የምሰማውን ድምፅ እሱን ከምክደው እኔነቴ ይካድ። እኔነቴ ቢጠፋ ይሻላል እሱን ድምፅ ከማጠፋው። ለካ እናንተ ጴንጤዎች ለካ የምታመልኩት ጌታ ይህን ያህል እውነት መሆኑን እኔ አላቅም ነበር። ወደ ጌታ ስመጣ ነው ያወቅኩት። ደግሞ ጴንጤነት በዚያ ላይ ድረስ ምናምን ነገር ብሎ ሲንቀጠቀጡ ሳይ ጌታ ለድነት ያርግልህ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል ዘፈን ነው ግጥም ነገር ነበረ ድሮ በልጅነታችን። አይ ቲንክ አያያ እልፍነህ ለማ የሚባሉ አባት ነበሩ። እሳቸው ሳይሆን አይቀሩም ስለ ዝንጀሮ ግጥም ሲገጥሙ እኛም አንድ ሰሞን እንዲህ አድርጎን ነበር ብሎ የሚል የዝንጀሮ ሰርግ ነው ምናምን ነገር ብሎ የሚል ብዙ ግጥም እሳቸው ነበሩ የሚነግሩኝ። እሳቸው በሉ ሌላ ሰው አይዶ ነው ግን
እኛም አንድ ሰሞን እንደዚህ አድርጎን ነበር እህትዬ። እኔ ጴንጤነት በዘሬ አይግባ እኔ በፍጹም ምናምን ነገር ይላሉ። ምን ማለት ነው ጴንጤነት ማለት? ለኃጢአት ሞተው ለጽድቅ ሕያው ሆነው እንዲኖሩ ክርስቶስ የእግዚአብሔርን ልጅ የዳዊትን ልጅ በሞቱና በትንሣኤው አምነው በስሙ ንስሐና የኃጢአት ይቅርታቸውን ያገኙ ከዓለም እርኩሰት ከዓለም ጥፋት እግዚአብሔር ለዘላለም ርስት የጠራቸው ሕዝቤ ወገኔ ብሎ ርስቴ ብሎ እኮ የጠራው ሕዝብ እኮ ክምችት ማለት ነው ጴንጤነት። ጫትና ገሪባ የሚቅም የሚያጨስ የሚጠነቁን የሚያስጠነቁን እንዲህ አይነት መተታም እኮ ሕዝብ አይደለም። የሕያዋን ጉባኤ ነው። አሁን የጴንጤ ስለሆንኩ ለጴንጤ ወግኜ ማውራ ይመስላችኋል አንዳንዶች። በፍጹም እንደዚህ የሚያምታቱ ሰዎች ካሉ እነሱን እንኳን አመፃቸውን ፊት ለፊት የምንቃወም ነን። የእውነተኛ የነቢያቱና የእውነተኛ የሐዋርያቱ አምላክ የሚናገርባቸውና የሚናገረን የምናመልከው እኛ ወንጌላውያን አማኞች ነን። በዓለም ዙሪያ አልኩ። ስለ ድካም ብለህ ብትል ብዙ ድካም ታገኝበት ትችላለህ በህይወቴ። ሜርሲ ጋር ብትመጣ አንድም ድካም ታገኝባት ትችላለህ ከፀጉሯ የበለጠ። እህትየው ጸጊዋ ብትሄድ፣ አስናቀ ጋር ብትሄድ፣ ሁላችሁም ጋር ብትሄዱ ግን የተከተልነውና ያመንነው ጌታ ግን ማን እንደሆነ በሚገባ በመሰረቱ ላይ የቆምን በጌታችን በኢየሱስ ክርስቶስ በጽዮኑ የማዕዘን ራስ ድንጋይ የምናምን በዚህ ድንጋይ የሚያምን አያፍርም ተብሎ ነቢያት የተናገሩለት ያ ጌታ የቤታችን ንጉሥ ነው፣ ራስ ነው፣ ገዢ ነው፣ አምላክ ነው፣ ወዳጅ ነው። አንተ ጴንጤነት በእውነት እኮ ነው ብዬ የምልህ ወንጌላዊነት፣ ወንጌላውያን አማኝነት በክርስቶስ ኢየሱስ ማመን። ለዚህ እኮ ነው እጥንብርኩሳችንን አውጥተው እጅ ስታስጠላ እያሉን ይሄ ጅብ ፊት ከርከሮ ፊት እያሉን ኢየሱስን ስንናገር ሻይን እያደረግን እየደመቀን የምንሄደው ግን እኛ ነን እንዴ። እኔ ኤርሚያስ ጭራሽ እኮ እናንተ እያደር ትወዛላችሁ አለኝ። ስድብ ያወዛል እንዴ ሰውን? አንተዬ ተስማማኝ እኮ ስልህ እያልኩ ቴንክ ዩ ሎርድ። ምክንያቱም ስለ ኢየሱስ ነው የምሰድበኝ እንጂ ማንን ገንዘብ አጭበርብሬ ማንን አምታትቼ በሴትነት በጾታ የጠየቁን ብለው የዋሹብን ሰዎች ሁሉ ማንን እንደዚያ ተልካሻ ቦታ አታገኝኝም። ቆንጅዬ ሚስት ሰጥቶኛል ጌታ። አንዳንድ ሴቶች አሉ እኔ እንደዚህ ብለህ ያልከኝን እነግርብሃለሁ ኤርሚ ይሉኛል። እውነትሽን ነው ከእጅለሽ ነበረ ማለት ነው። ከነ ክጃሎትሽ ዳር ትይዣለሽ ስልሽ እህትዬ አንቺ ጋር ቅሉጥ የምመጣበት ሴታዊት ነገር ፈልጌ በፍጹም የለም። የቃል ኪዳን ሚስት የልጅነት ሚስቴን ሐና ሰጥቶኛል። ከሐና መቼ አጣሁና ከአንዱ ምንጭ ነው የምጠጣው። ምሳሌ 5:15 አዎ ቴንክ ዩ ሎርድ። ቀሉጥኔ እንጂ አይ መንገድ ላይ ነኝ ያለው ጠማኝ ብዬ ከመንገድ ላይ ስጭኝ አልልም። እነግርብሃለሁ ኤርሚ ይላሉ። ንገሪ አውጪ ለማስፈራሪያነት ብለው ማለት ነው። ምንም የምትነግሩብኝ ነገር የለም። ምንም የምትነግሪብኝ ነገር የለም አንዳችሁም። ለምን የምናገረውን ማቀነኝ ተጠንቅቄ ነው የማወራው እንዴ። ማይሙታን እህቶችን በእህትነት ደረጃ ነው የማወራው። እዛውን ያሉ መስዬን አወራታለሁ፣ መቅዲን አወራታለሁ፣ በውስጥ ሰኒን አወራለሁ። እህቶቼ ናቸው በጌታ ጸጊን አወራታለሁ፣ እህትየው ሜርሲን አወራለሁ። እንዳላወጣው ኤርሚ ትላለች። ምኑ ነው የምታወጪው? እዛው ራሳችሁ እርስ በርስ ብትወጣጡት ነገር ካለ ተወጣጡ። አወጣሁት ብላችሁ የምትሉት ነገር ስላለ ማለት ነው። በዛ አቅጣጫ ግን እኔ ከአንድ ምንጭ ብቻ ነው የምጠጣው። እሱን ጉዳይ ማለት ነው። እሱን ጉዳይ እንደ ድግስ ቤት ማማሰያ እዚህም እዛም አላጠቅስም ልልሽ ፈልጌ ነው። እግረ መንገዴን ይሰማል። እዛ ጥግ ላይ ያለሽው እህት አልተሰማም? ተሰምቶሽ ከሆነ ወፈር ባለ አሜን በይ። ከአንድ ምንጭ ነው የሚጠጣው። አዎ ቴንክ ዩ። ይሄው ነው የዛሬ መልእክት። ወደ ቤታችሁ ተበተኑ በቃ። ያስፈራራሉ እኮ መተው። ቆይ ስምህን እናጠፋዋለን። ምኑን ታጠፊዋለሽ? በሐሰት
እንዴ እግዚአብሔር መፍራት የለም እንዴ? ወንድሞቼ እናቶቼ ተናግሬያለሁ ከዚህ በፊትም ውጭ ሀገር ያሉ ሰዎች እህቶች እረፉ፣ አንዳንዶቻችሁ ማለት ነው። ከዛ በኋላ እንኳን ሄደ ማማ ራሱ ታውቃለች። ከጀርመን ሀገር ደውላ አንዷ ማለት ነው ከዚህ ቤት ኤርሚዬ የኔ ወድ የኔ ማር ኖ 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 ያንቺ ማር አይደለሁም እህትዬ እህትዬ የኔ ማር ቀምሻለሁ ልትለኝ ማለት እኮ ነው በርቀት ሆና ኖ ኖ እኔ እንደዚህ ስትሉኝ አልወድም። ማናችሁም ደውላችሁ የኔ ማር ሆዴ አንጀቴ ምናምን ነገር ዳርያጂ በህግ አምላክ በመጽሐፍ በመንፈሳዊ ነገር ካልገባችሁ በህግ በንጉሱ አባቶች በንጉሱ እንደሚሉት እዛው በንጉሱ ካልሆነ በደርግ መጣብሻለሁ አምባገነን ሆኜ ማለት ነው። እና የኔ ማር ሆዴ አንጀቴ ምናምን ነገር አለች። ከዛ እኔ ቤት ገዝቼ ሞርጌጅ ጨርሻለሁ። የስንት ነበር በዛን ዘመን የ2021 መሰለኝ ብራንድ ኒው የጀርመን መኪና ገዝቼ ካሜራ ከፍታ እንደዚህ ምናምን ነገር እሺ እና ታዲያ መተህ ሆሊዴ ብጠይቅ ከሚስቴ ጋር ነው የምመጣው አልኳታ። ከሚስቴ ጋር ነው የምመጣው ጋበሽኝ? አዎ ቴንኪው እመጣለሁ ከሚስቴ ጋር። የት ጀርመን። 2 ልጆች አሉኝ ይዤ እመጣለሁ አንጠልጥዬ። እንደዚህ ኢንቫይት ካረጋችሁኝ ከነ ሚስቴ ጥሩኝ። ኤርሚ ብቻና ምን ላደርግ ነው የምመጣው እናንተ ቤት? አይሰማም ወይ ማህበረ ምዕመናን? ምን ላደርግ ነው በተናጠል የምመጣው ነው አንቺ ቤት? አይ ምልህ ብቻን መተህ ተናፍሰህ ብትሄድ ልታናፍሽኝ እዚህ ቆንጆ እያየራለ የለም። የገጠር ልጅ ስለሆንኩ ነገር የማይገባ ይመስሎ ከሆነ ብራዘር ሆኔ ተነብዬ የምልህ ውሃ ጠብሼ የበላው የአርሲ አራዳ ነኝ። ስቶፕ ስቶፕ። ሞርጌጅ ጨርሻለሁ ፀጉሬን ተተኩሻለሁ አትበይ። ስቶፕ። ቀለበቴን እያሳየው ልጆች የዚህ እየተንጫጩ ሚስቴን እያሳየው ሞርጌጅ ጨርሻለሁ ማሬ ሆድዬ አንጀቴ የጀርመን በረዶ ሲያንቀጠቅጥሽ እኔ ጋር ደውልሽ እንትናት እኔ ተይዣለሁ። ስለገባኝ ነው እህቶች የምናገረው። እሺ በደንብ መልእክታችሁ ስለሚገባኝ ተይዣለሁ። የአንዷ ነኝ የሃና አለቀ። ክረምት ሲመጣ ብቻ ትዝ የሚላቸዋሉ ወንድ ባል ትዝ ይላታል። በበጋው ጊዜ ግን ሞል ለሞል አይስክሬም እየላሰች ትዞራለች። ጌታን ጠይቂ። ሞርጌጅ ጨርሻለሁ። ወንዶችም አሉ እዚህ ያሉ ማለት ነው። ሳውዝ አፍሪካ ቢሆን ሳውዝ አሜሪካ ቢሆን ምንም አያመጡም። እናገራለሁ። ቤቴ ላይ ሪፖርት ቢደረግ ነው ምንም የሚመጣ ነገር የለም። ክረምት ሲመጣ ትዝ የሚላቸው ማለት ነው ሚስትነት ነገር ሆድ ይብሳቸዋል። ገና የሰኔ ዝናብ ሲጀምር በቃ ጾሙ ጸልዩ፣ ጌታ ይሰጣል። የአየሩን ጸባይ እያያችሁ የእውነት በመጋቢት ወር አንተ ፀሐይ ግንቦት ወር ላይ ፀሐይ ባለበት ጊዜ አልጠየቃችሁም። ሰኔ ወር ዝናብ ደመና በአየር ላይ ሲዞር ነገሩ ሁሉ ይዞርባቸዋል። ጸልዩ ጸልዩ። ቴንክ ዩ ጸልዩ። አሁን የመናገር መብት አለኝ። 17 ዓመት በትዳር አሁን ጸልዩ። እሺ እህቶች ደውላችሁ ትዳር ያለው ሰው ጋር አይደለም። በቅርብ አሁን አንድ በጣም የማከብረው የእግዚአብሔር ሰው ከነሚስቱ ደውሎ ነገረኝ ከወደ አውሮፓ። ስሙን አልጠራም። በጣም የማከብረው የእግዚአብሔር ሰው ነው። እዚሁ ሚዲያ ላይ ነው ያገኘሁትኝ። አንድ ቀን በመንፈስ ቅዱስ ነው የተገናኘ ነው። ኢዝ ኤ ማን ኦፍ ጋድ። እላው ላይ እግዚአብሔር መንፈስ የሚሰራበት ሰው ነው። የመንፈስ ቅዱስ ምስክርነት ይበልጣል ከሰው ምስክርነት ይልቅ። ያገባውን ወንድ ሁሉ እየደወሉ አገባ እንዴ እኔን ሳትነግረኝ እያሉ ብለው የሚሉ ዳርያዢ አርፋችሁ ተቀመጡ። የሰው ትዳር ሊያምሱ ማለት ነው። አንቺን አማክሮ ትዳር የሚይዝበት እንደው ካልያዘ እንኳን የሚይዝበት ምን ይሁንልኝ ብሎ ነው። በተለይ በጌታ የሆናችሁ እህቶችና ወንድሞች፣ እህቶች በተለይ ወንድሞችም ጭምር
ባለ ትዳር የሆኑ ሴቶች ጋር ደውለው አንዱም እንደሰምቻለሁ እዚሁ ሚዲያ ላይ ያለ ባላለኝ እያለች ስትለው ይሁና ምን ችግር አለው ብሎ የሚል ይሄንም ያለ ከይሲ ነው። እህቶችና ወንድሞች ትዳር ያላትን ሴት አይደለም ትዳር የሌላትን ሴት ያለ ስርዓት በፍቃደኝነት ላይ ባልተመሰረተ ነገር ለትዳር እንኳን ለጋብቻ እንኳን አትጠይቃትም። ትዳር አለኝማ ብላ ካለች አንተ ስቶፕ አቁም። ኮብራ እባብ ደውላ እኔ እንትን አገባህ እንዴ ምን ማለት ነው? ከካናዳ አንድ ሴት፣ ከጀርመን አንድ ሴት፣ ከአሜሪካ አንድ ሴት ነው ያውቃለሁ። ሌላውን ልቶ ጣሊያንም አንዲት ሴት አስታውሳለሁ። እሷማ እንትኑን ሁሉ አይቼዋለሁ፣ ኤርሚያስን እንትኑን አይቼዋለሁ ብላለች። ቸርች ውስጥ የተቀመጠች ሴት ማለት ነው። እኔ እንኳን የማውቀው ስምህን ልጠራው እችላለሁ። እዚህ ካናዳ ላይ ያለ ተቀምጠ አንዲት ነርስ ሴት አግብተሃት ምን ብለህ ነበር ያመጣት ከካናዳ? ዘማሪ ነው እህትየው እሱ። አዎ ምን ብለህ ነበር ያወራው? ከሳውዝ አፍሪካ እንድታወጣው ለብልፎ ካናዳ ሲደርስ ግን አፍንጫ ሽላሽው አላት። እንደኔ አይነት ዱርዬዎች ወንድሞች እናቶች፣ ዱርዬነት ነው ይሄ ክርስትና አይደለም። የሰውን ህይወት አበላሽተ እሷ አንተ ድልድይ እንድትሆንህ መጠምጠም መረማመጃ አይደለችም። አግብታታል። አዎ በስርዓት እስከ ሞት ድረስ ኑራ ታመንና ምክንያት ሲፈልግ አልተጣጣምንም ይላል። በምንድን ነው ያልተጣጣምከው? አይ ስላልተጣጣምን ምናምን። በምንድን ነው ያልተጣጣማችሁት? በምንድን ነው? በኑሮ በሴክሹዋል ኦኬ። ካልተጣጣምክ ሌላ ቀምሳል ማለት ነው። ካልተጣጣምሽ ሌላ ቀምሰሻል ማለት ነው። እኛን ሲጠይቁት አልተጣጣምንም ኤርሚዬ ይላሉ፣ ግን አያብራሩትም አለመጣጣም በምን እንደሆነ። በቁመት ነው? በእድሜ ነው? በኑሮ ነው? በኢኮኖሚ ወይስ በሴክሹዋል ነው? በምንድን ነው ያልተጣጣማችሁት? ሌላ ቀምሶ አጥቅሶ ወይ እሷም ቀምሳ መታለች ማለት ነው። ካልሆነ በስተቀር ብራዘር ትዳር ክቡር ነው። የሰው ህይወት ክቡር ነው። በተለይ እህቶች በዚህ ጉዳይ በጣም ተጎጂዎች እነሱ ናቸው። እሙዬ፣ እናቴ፣ አያቴ፣ አክስቴ፣ እቴቴ ምናምን ነገር ይላታል። ወገቡን የተመታ እባብ ይመስል ነው የሚጥመለመለው በቃላት። በእጮኛምነት ዘመን ሲያገኛት ቦርሳዋን ሁሉ ይይዛል። እኔም ይዣለሁ በዛን ጊዜ። አሁን እስቲ ይዛለሁ ማማ ትናገር። ቦርሳዋን ይይዛል ቢያደናቅፋት እኔ ድፍት ልበልልሽ የኔ እናት ብሎ ይላል። ነገርየው በኋላ ነው የሚመጣው። ወንድም አለም ከተጋባችሁ በኋላ እያደናቀፋ ሴት ምን ያደናብርሻል? እያየሽ አትሄጂም እንዴ ብሎ ይል ይሆን ወይስ እንደ ድሮ ኧረ ሜርሲ ተቀበይኝና ይሄን ቤት ዝጊው፣ ግድ የለሽም። ዛሬ በጣም ጦርነት ሳይበዛብኝ እንደማይቀር አስባለሁ። ካገባ በኋላ ሲያደናቅፋት ድፍት ያርገ ብለን የምትል ከሆነ በእውነት እሱ ቀጥሏል ማለት ነው።
አትልም ግን አንልም። ወንዶች ብዙ ጊዜ ምንድን ነው የሚያደናብርሽ? አታይም እንዴ? እያየሽ አትሄጂም እንዴ? ያኔ ግለቱም ሳይሆን አይቀርም እንደዛ ሲያስለፈልፈን የነበረው ማለት ነው። እህቶችስ ብትሆኑ ከማግባታችሁ በፊት ሃኒ ቤቢ ቤቢ ዛሬ ምንም አልደወልክልኝ፣ ሚስ ኮል አላረክልኝም። ቤቢ ብላ ያለችውን ሰውዬ ሲያገባ እሺ አቶ ዘርጋው ልጅ ካለው ደግሞ የድፋባቸው አባት አንቺ ስርዓት አይኖርሽም እንዴ? የትናንትናው ቤቢ የድፋባቸው አባት ስሙን ላለመጥራት ልጅየው ድፋባቸው ከሆነ የድፋባቸው አባት ክቡርነቶ ፍርድ ሸንጎ ያለ ይመስል ሲጣራ ማማ እየሰማች ነው። እኔ አንድ ቀን አናዳኝ ወይዘሮ ሀና አልኳት። ራሱ አፌ ላይ ብዬው አላቅም መጥቶልኝ ራሱ አያውቅም። ማማ ነው ብዬ መላክ ካገባኋት ጊዜ ጀምሮ ወይዘሮ ሀና እንዴት ነዎት እያልኩ ምን በገዛ እጅ ጦርነት መቀስቀስ አይሆንም። በቃ አይሆንም። ታምነ ኑር። ሲጀምር ለጌታ ታመኑ። ጌታ ኢየሱስ ለዘላለም ስም ይባረክ። አባት ሲጀምር ለጌታ ታመን። በቃ ለጌታ ስትታመን እግዚአብሔርን ጌታን ስንፈራ አብሮ ላለን ሰው ሁሉ እንፈራለን። በቃ ሚስቶቻችንን ጓደኞቻችንም ጭምር አድርገን ነው ወይ ከፓስተሬ ጋር ነው ቡና አልጠጣ የምወጣው፣ ካልሆነ ከማማ ጋር ነው የምወጣው። እና አንዳንዴ ደግሞ ካገለግልክ በኋላ ለምን አትወጣም ወደ ውጭ ወጣ አትልም ትለኛለች። በፍጹም ያስጠላኛል ራሱ ውጭው። ጌታ ኢየሱስ ምስክሬ። ማማ እየሰማች ነው የማወራችሁ። አልወጣም አትወጣ ብላኝ አይደለም። እኔ ግን በቃ ይደብረኛል ብቻዬን። እሷ ከሌለች ቅር ነው የሚለኝ። እና ኢንቫይት ልታደርጉኝ የምትፈልጉ እህቶች ወንድሞች፣ በማህበር ተደራጅታችሁ ምን በነጠላ ካላችሁ ስመጣ ከነ ልጆቼ እና ከነ ሚስቴ ጭምር ነው የምመጣው። በተናጥል ኢንቫይት ያደረጋችሁኝ አሜሪካ፣ ጀርመን፣ ካናዳ አልመጣም። መድኃኒዓለምን አልመጣም። ለአገልግሎት ከሆነ እመጣለሁ። ሴቶች ደግሞ ለአገልግሎት አጠሩ ቸርች የምጠራው አልመጣም ማለት ምን ገምተህ ምን ጠርጥረህ ምንም ጥርጣሬው ስለምን አስኬደሽ አልመጣም። የአየር ትኬት ልቻልልህ እኔ አልመጣም። እንዳትከስሩ። ከመጣው ከማማ ጋር ነው የምመጣው። አለቀ። የሰው ሚስትም እንደዚሁ የምጨቀጭቁ አላችሁ ወንድሞች ማለት ነው። እህቶች ብቻ አይደሉም። እሙዬ እኔ እመጣለሁ አዲስ አበባ እና እንገናኛለን። አንተ አትችልም። እሙዬ ማለት እሷን አትችልም። ስሟ እሙዬ ካልሆነ በስተቀር እሙዬ ልትል አትችልም። አቆላምጠህ ልትጠራት አትችልም። የኔ ማር፣ የኔ አንጀት፣ የኔ ሆድ ኖ። ደግሞ እህቶች በዚህ ጉዳይ ላይ ወንድሞች እናቶቼ ኮሰረት የገባበትም ያልገባበትም ቅቤ ይመስል ቅልጥ የምትሉት ነገር ነው በጣም የሚያናድደኝ። በፍጹም አቆላምጦ የሚጠራሽ ያንቺ ያልሆነ ወንድ ሲጠራሽ አይንሽን አፍጥጠሽ ጥርስሽን መላሽን ወደ ውጭና ወደ ውስጥ እያስገባሽ አትስሚው። የሱ ማቆላመጥ ለምንድን ነው? ዳር ያዝበዩ እሙዬ
የአንዳንዶች ወንዶች ምላስ የሴት ልብ አይደለም፣ ብረት ያቀልጣሉ ሲናገሩ። ቢያገባሽ የመጀመሪያ የሃኒሙን ሽርሽር ጨረቃ ላይ ናሳን አስቀድሞ እንዳዘጋጀ የጠፈር ምጥቀት እንደምታደርጉ ሁሉ ጭምር አይነት የሚመስል ወሬ ያወራል። ውሸቱን ነው። ጌታ ኢየሱስ ምክር። እኔ እንግዲህ ወንድ አይደለሁ እህቶች፣ የወንዶችን ብዙ ወሬያቸውን አተመኑ። ወይኔ ኤርሚያስ ወንዱ ሁሉ እንዲጣላ ነው አይደለም። ወንዶች የሚያወሩት አብዛኛው በተለይ ያላገቡ ከሆኑ እስኪያገቡሽ ድረስ ነው ወይ እስኪያገባሽ ድረስ ነው እና በጣም ብዙ ይለፈልፋል። በሙቀት ሆኖ ነው አንዳንዱን ያወራው። በሙቀት ሆኖ ነው አንዳንዱን ያወራው። ያው ያሞቀው ምን እንደሆነ ይገባቸዋል። እሳተ ገሞራው ማለት ነው። ከተጋባችሁ ከ3 ወር ከ4 ወር በኋላ ይጀምራል ማለት ነው። አራታውን አልተውም። ምን የሴቶቹ ጊዜ እውነቱን ፍርጥ አድርገው ኤርሚ ስትለኛ ነበር። የወንዶቹ ጋር ሲመጣ ምን ነው ለምን አልተውም? አራታውን ይላል። አይሽ አልተውም። የሴቶቹ ጋር ንገራቸው። ኤርሚ ስትለኛ ነበር። ቀደም እቀጥላለሁ እና ሙቀቱ ነው የእሳተ ገሞራው ሙቀት ማለት ነው። ማለት የኤርታሌ አፋር ላይ ያለው ኖ እሱን አላልኩም። ራሱ ሰውየው ይገባዋል። እሱን አሁን አልተረጉምልሽም። ሙቀቱን ያስለፈለፈው ከተጋባችሁ ከ3 ወር በኋላ ይጀምራል። ስንት ነገር እኮ ነው ያለው ወንድሞች እና እህቶች፣ ስንት ነገር እኔ ራሱ አላውቀውም። ራሱ አነጋገራቸው ራሱ አላውቀው። ማሬ አይኔ ብርሃኔ ነሽ እኮ ያላንቺ ቀኑ አይመሽልኝም፣ ሌሊቱን ጨርሶ ሊነጋልኝ አይችልም። አይ እኔ ታውቅልህና አማርኛማ እኔ አላውቅም። እኔ አላረፍም ማለት ይቻላል በእነሱ እንዴት እንደሚያወሩ። አሁን እኔ መቼ የፍቅር ቃል ተናገርኩ እሄዳለሁ። የፍቅር ደብዳቤ ብዬ ጽፌ የነበረው ባለፈው እንዳልኳቸው ሚስቴ እየሰማች ነው የማወራችሁ። እንደ ኤርሚያስ ፍቅረኛ ነው ያስከው ወይስ ተከታታይ የቴዎሎጂ ትምህርት ነው እያስተማርካት ያለው ብሎ ማለት ነው። ጌታ ምስክሬ፣ ያሬድ ወልደ ማርያም ምስክር ነው። ይኸው ማማ ምስክረች። ሚስቴ እጽፍ የነበረው 6 ሉክ ከጻፍኩኝ ከ6ቱ ሉክ ውስጥ ግማሹ ሉክ ነው። የአንዱ ሉክ ወረቀት ግማሹ ፓርት ነው ስለሷና ስለኔ ያለው። ሌላው በገላትያ መጽሐፍት ላይ ቅዱስ ጳውሎስ በምዕራፍ 6 እንዲህ ብሎ እንዳለ እሱን ጨርሼ የኤፌሶንን ከዛ ጨርሼ የዘፍጥረት እስኪ ላንብበው አለኝ። አንድ ቀን ገና እዛ በታድሶ በነበርኩበት ሰዓት ላይ አነበብኩት። ጌታ ምስክሬ 6 ወረቀት ሙሉ ትልቁ ይሄ ድሮ በክላሰር የሚያዘው ሉኩ ማለት ነው። ቻክችኬ ልሻልኩሽ ደግሞ ቆንጅዬ እጅ ጽሁፍ ቁም ጽሁፍ አለኝ ተከታታይ ቴዎሎጂ ትምህርት ነው ያስከው ወይስ ምንድነው ያስከው ያለኝን ያሬድ ወልደ ማርያምን አረሳው። ምንድነው ያስከው ማለት ተከታታይ ምን የኮሌጅ ትምህርት ነው ታስተምራት ወይስ ፍቅረኛ? እስቲ አይ ላቭ ዩ ይባላል ብሎ ደብዳቤን አንብቦ እሱ ነው ያለኝ። እኔ አይመጣልኝም ስል ብራዘር ካልኩም አይ ላቭ ዩ እላታለሁ። አሁን ግን አይመጣልኝም እንደዚህ። አሁን ይሄ እናንተ እንትኖች እንደሚያወሩት ማነሽ ሃኒ ቤቢዬ እሙካ አባት ማር አንጀቴ ቁርጥማቴ ምናምን ነገር ይላል። በኋላ ነው ቁርጥማቴ የምትለው። በመጀመሪያ አንጀቴ
ነገርየው ከቆየ በኋላ ቁርጥማቴ ይመጣል ማለት ነው። ያልሆናችሁትን አትበሉ። ከወደድክ የምር ውደድ፣ ካገባ የምር አግባ። እንደማ እንደነንትና አልልም። እንደኔ ከወደድክ የምር ውደድ፣ ካገባም የምር አግባ። እንደኔ ከፈለክም ብዙ ምሳሌ የሚሆኑ ወንድሞችና እህቶች አሉ። በስማ አንዳንዱ ሲያወራ እዚህ ፕላኔት ላይ እኮ የሌለ ነው የሚመስለው። እዚህ ፕላኔት ላይ እና ኤርሚሻዮ የሚጻፈው አየህ፣ እንደዚህ ብለህ ብትጽፍም ጥሩ ነው፣ ግን አንተን አልከው አንተ በሙሉ እንትን የእውነት እኔም እሱ ከነገረኝ በኋላ እውነት ሳስበው በሙሉ መንፈሳዊ ነገር ነበር ጽፍላት የነበረው። ጌታ ኢየሱስ እንደዚህ ብሎ በኢሳይያስ አፍ የተናገረው ጌታ ከብዙ ሺህ ዓመት በፊት በቃ አዳምን አየና ብቻውን በገነት እግዚአብሔር ካጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ የመሰረት ድንጋይ የቃል ኪዳን መስራች አማኑኤል የመሰረት ድንጋይ የቃል ኪዳን መስራች አማኑኤል ስሙ ይክበር። ይህ መዝሙር እንክፈተው አይደል? እንስማው አይደል? ግን ደግሞ በጣም ጸጥ ያለ ነው፣ ድምፁ ብዙ አይሰማም። ባለፈውም ከፍተ ነው እና ጋብቻ ክቡር ነው፣ ታማኝነት ክቡር ነው። ወጥ በሆነ ህይወት በቃ ክቡር ነው። ለጌታ ስንኖር የትኛውን ቦታ ላይ የትኛውን ቦታ ተንቀሳቀስ፣ የትኛውን ቦታ በስራችሁ ታማኙ፣ በምትሰሩበት መስሪያ ቤት ታማኙኑ፣ በቃ ለትዳርም ታማኙን፣ ለጓደኞችም ታማኙን። ጥቅም ፍለጋ ሰዎችን አትቅረብ። ጥቅም ፈልጋ ሰዎችን አትቀርብ። ኦኬ፣ ለእውነት ኑሩ፣ ለእውነት እንኑር። ኤርሚያስ ራስ ለእውነት ኑር። አዎ በቃ ምንም ጥቅም ፈልጎ ሄደ ይወድቃል። ሚስቴኔ ስታገባኝ ጥቅም ፈልጋ አልነበረም። ምንም ምድራዊ ነገር የሌለው አንድ ኮት ብቻ ይለብስ የነበረ አንድ ወንጌላዊ ኢትዮጵያ ውስጥ ማፍቀሯ በጣም ይገርመኛል። የጸለየችው ጸሎት ደግሞ ቃልን የሚያገለግል ታማኝ የሆነ ባሪያህን የቃል አገልጋይ የሆነ ወንድ ስታይ ነው ብላ የጸለየችው። ያው ሚስቴ እየሰማች ነው ማወራችሁ። ምን አለው ይላሉ አንዳንድ ወንዶች፣ አንዳንድ ሴቶች ምን አለው? እግዚአብሔር ካለ ይበቃል። እግዚአብሔር በምድረ በዳ እንደሚያኖር እኔ ምስክር ነኝ። ምን አላት ይላል። ልትበላ አይደል? አይደረግም እኮ እንደዚህ አይባልም እኮ። ያላትን አግቡ ብሎ የተጻፈው የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ ነው? ያለውን አግቢው ብሎ የሚል የቱ ጋር ነው የተጻፈው? ወንድሞች እናቶች፣ ለጋብቻ መስፈርቱ ለመጋባቱ የእግዚአብሔር ፍቃድን ስታስቀድም ብሔሯን፣ ቋንቋዋን፣ የትምህርት ችሎታዋን፣ ዘሯን፣ ደሞዟን አትጠይቅም። እንደዚሁም ብሔሩን፣ ቋንቋውን፣ የሚኖርበትን ሀገር፣ ዘመዱን፣ ጎሳውን፣ ደሞዙን አይጠይቅም። ይሄ ማለት ስራ አይኖር ማለት አይደለም። ስራ ይሰራል፣ ሊሰራም ይችላል፣ ላይሰራም ይችላል። አገልጋይ የሆነንስ በእውነት እግዚአብሔር ምስክር እንደኔ አይነቱ ሙሉ ጊዜ ሰጥተው በእግዚአብሔር ጥሪ ነው ያልኩ። በእግዚአብሔር ጥሪ ይሰመርልኝ። በእግዚአብሔር ጥሪ አገልጋይ የሆኑ ሰው ወንዶችን ማን ያግባቸው? አሁን አንዳንዱ እኮ እኔ የእግዚአብሔር ጥሪ ያለበትን አገልጋይ አላገባም ብለው የሚሉ እኮ ሴቶች ሁሉ በዝተዋል። ለምን ተብሎ ሲባል አገልጋዮቹ አያዝናኑምና።
ደግነቱ ጌታዬ ኢየሱስ አስቀድመ ሰጠኸኝ። ኦኬ አገልጋይ አታገቢም አይደል? ስለዚህ ትሄጂና እነ መሐመድን ታገቢያለሽ። እህትዬ ብር ያለው ስትፈልጊ እነ መሐመድ ላይ ትወርቂያለሽ። ቸርች ይመጣል ብሩን ይዞ ሃሌሉያ እያለ ማለት ነው። ከኛ መካከል አብሮ ቁጭ ብሎ ቀበሮ መሆኑን አታውቂውም? ቸርች በቃ ሱፉን ገጭ አድርጎ ጴንጤነት መስሎ የእኛን ቋንቋ ለምዶ ይመጣል። ብዙዎቹን ነጥቆ ወሰደ እኮ ከቸርች። አየር ጤና ላይ ህንፃ የገነባች ሴት አውቃለሁ እኔ። የቀጠና 2 ሙሉ ወንጌል ቤተክርስቲያን ኳየር የነበረች የቸርቹን ቸርች ውስጥ ቤት ውስጥ ያሉትን በጌታ ያመኑ ወንድሞችና እህቶችን ወንድሞችን ላለማግባት ምን አለው እሱስ ምን አለው እንትናስ ምን አለው ብላ ስትል መጨረሻ ላይ ቸርች ውስጥ ገብቶ ተደብቆ ገብቶ ሙስሊም ማነው ኦርቶዶክስ እምነት ተከታይ ሆነ። ስለዚህ ካገባት በኋላ በአርፈሽ ተቀመጪ ዝም ብሎ ወንጌል ምናምን ነገር እያልሽ እንትን ብለሽ ትራፊ አርፈሽ ቁጭ በይ ካስረገዛት በኋላ አርፈሽ ትቀመጫለሽ አትቀመጭም? ስለዚህ ትናንትና እሷ ወደ ቀኝ ከአየር ጤና ተነስታ እሷ ወደ ቀኝ ወደ ቀጠና 2 ነበር የምትወጣው ለአምልኮ፣ እሱ ደግሞ ወደ ኦርቶዶክስ ነበር ሄደ የነበረው ኪዳነ ምሕረት። ካስገባትስ በኋላ አብረን ወደ ኪዳነ ምሕረት ነው የምንሄደው። ካልሆነስ እግርሽም ቢዩ አላታ ብር ሲፈልጉ ማለት ነው። ምን አለው ምን አላት ይላሉ። በመጀመሪያ ጌታ አለው ጌታ አላት ወይ ነው የሚጠየቀው። ሚስቴ እኔን ስታገባኝ የሙሉ ጊዜ አገልጋይ ሆኜ ነው ያገባችኝ። እውነቱን ልንገራችሁ፣ አሁን በቸርች ውስጥ ቁጭ ብለን እንደሚሞላቀቁት ሞልቃቆች ከሆነ እኔን ለማግባት መስፈርት ልጥራ ብላ ብትል አንዳችም እኔ ልታገባኝ የምትችል ምንም ነገር አልነበራትም። ግን ጌታ አለኝ። በጣም ደስ የሚለው የጌታ ጥሪ እንዳለብኝ የምታቅናት ሚስቴ። አልከሰርኩም አላፈርኩም አንተን ብዬ አልከሰርኩም አላፈርኩም ጌታን ጌታ ብዬ ከትናንቱ ይልቅ ብሷን ምስጋናዬ ብሷን። ኢየሱስ ይኖራችሁ እህቶቼ፣ ኢየሱስ ይኖረ ወንድሜ። ምን አላት ብለህ ስጠብቅ ረጅም ዘመን ስጠብቃት እሷ ምንም የለም። በአሁን ዘመን ደሞዝ አከፋፈል ምን አጠራቅማ? በአሁን ዘመን ደሞዝ አከፋፈል ምን አጠራቅሞ? ደግሞ እኛ ኢትዮጵያውያን ነን፣ ኤርትራውያን እናቶቻችን ሁሉ እንኳን የመርዳት እኮ ግዴታ አለብን። አባትም ወንድምም እህትም አክስትም አጎትም ለተባሉ ማለት ነው። ውጭ ሀገር ያሉ እህቶችና ወንድሞች ገንዘብ እኮ ሰርተው የራሳቸው ነገር እንኳን ሳይሉ ለቤተሰብ ነው የሚልኩት ወደ ገጠር። ዘመድ ታመመ፣ እንትና ታመመ፣ ማሳከሚያ ያጣ፣ እንትና የሚበሉ ታጡ ምናምን ነገር ስቃይ ውስጥ እንዳሉ ማንም ሰው አያውቅም። በውጭ ሀገር ላይ የሚኖረውን ህዝብ ማለት ነው። እኔ ሀገር ቤት እያለሁኝ ከውጭ ሀገር ምንም ዘመድ አልነበረንም። አንድ ወንድም ነበር የነበረን የሐዋስን እዚህ ማለት ነው። ድምፁን አጥፍቶ ጠፍቶብን ረጅም ጊዜ የት እንኳን እንዳለ ራሱ አናውቅም ነበር። አሜሪካ እንዳለ ነበር የምናውቀው በቃ። እና ገንዘብ እንደዚህ የሚልክልን ምናምን ነገር እኔ አንድም የለም። የስጋ ዘመዴ አንድ ነበር የማውቀው የሐዋስኒ ማለት ነው። እዚህ ሶሻል ሚዲያ ላይ ነው ያገኘሁትኝ። ሰውነቴ እስኪንቀጠቀጥ ድረስ ወንድሜ ያ ወንድም በነገረኝ ጊዜ ታውቀዋለሁ ምናምን ነገር ብሎ ሲል ማለት ነው። እና ግን ለውጭ ሀገር የነበረ አመለካከት አንዳንዱ መጥቶ ገንዘብ በየመንገድ ላይ እየወደቀ የሚነሳል እያደረጉ ነበር። በቃ በንግግርም በድርጊትም ላያችን ላይ ኮፍሱ የነበረው። ግን ኢትዮጵያ ውስጥ ያላችሁ ወንድሞችና እህቶች፣ ውጭ ሀገር ያለ ሰው በምን ያህል ስቃይ በምን ያህል ድካም እየደከሙ ገንዘብ እንደሚያገኙ ብታውቁ ትረዷቸው ነበር። እና በዚህ ደሞዝ አከፋፈል የቤት ኪራዩ፣ ኢንተርኔቱ፣ ውሃው፣ ነዳጁ እዚህ ለጌጥ አይደለም መኪና የሚነዳው። እዚህ ሀገር ለጌጥ አይደለም የሚነዳው፣ ለኩራት አይደለም የሚነዳው፣ ለጉራ አይደለም የሚነዳው፣ መንቀሳቀሻ ስለሆነ ነው። እና ያላገባችሁ ወንድሞችና እህቶች ምን አላት ምን አለው ብሎ የሚለውን በቃ ጌታ እንዳለው በመጀመሪያ ያረጋግጡ። ጌታ እንዳላት አረጋግጥ። ከዛ ደግሞ የእውነት ስራም ደግሞ መሰራት አለበት። የአገልግሎት ጥሪ ሰው ካልደረሰው በስተቀር ሰው ስራ መስራት አለበት። በጣም ነው የማምነው በስራ
በጣም አምናለሁ በስራ የአገልግሎት ጥሪ ትክክለኛ ጥሪ ማለት ነው። ጥሪ ካለ ለቤተሰቤ ኃላፊነቱን የሚወስደው እግዚአብሔር ነው። ጥሪ ከጌታ ዘንድ ጥሪ እና ተባረኩ። ጌታ የሚፈልጋችሁ ሰዎች እድሜያችሁን አታስረዝሙ። እንደ ልደተ ቃል አይነቶች ወንድሞች እያልኩ ነው። ኦኬ በውስጥ የነገርኩትን እሱ አደባባይ ካወራው ደግመን እንነግረዋለን። ክፋትን አንመኝበትም። ጌታ ይፈልጋል ነው ያልነው። ቆሞ ሲዘምር ቸርች ውስጥ ነው ጌታ በራእይ ያሳየኝ። ደውዬ ስጠይቀው እኔ እኮ በልጅነቴ እኮ ዘምር ነበር ከጴንጤ ኳየር ጋር ተቀላቅዬ በልጅነቴ ብሎኛል። ይሄንን አይዋሽም። ኦኬ ስለዚህ መልካም አይተህልኛል ቴንኪው ነው ያለኝ። ቴንኪው ብሎ ካበቃ በኋላ ግን ወጥቶ ዓለም ሚዲያ ላይ ለማላገጥ መሞከር ደስ የሚለው የእግዚአብሔርን መልእክት ነው የነገርኩትኝ። ባለጦሩ ድመትም እኔ ስም አልጠራሁም። ስም ጠርቼ የነገርኳቸው እህቶችና ወንድሞች አሉ። ግን መልእክቱ የኔ ነው ብሎ አንድ ሰው ክሌም አድርጎታል። እሱም ተሜ ነው። ባለጥቁሩ ድመት እኔ ነኝ ብለዋል። እኔ ግን ስም አልጠራሁም። ተሜ ግን የኔ ነው መልእክቱ ብለዋል። መልእክቱ የሱ ከሆነ እንግዲህ የመድኃኔዓለም ስራው ዞር ዋራ ነውና መልእክቱ ለሱ ሰርቶለታል ማለት ነው። ብዬ እንደዛ ልበል እኔ ስም ባልጠቀስኩበት ማለት ነው። እና በዚህ ምክንያት የተገናኘ ነው ለማለት ነው። ጸጋና ሰላም ይብዛላችሁ። እዚህ ያሉ ወንድሞች እናቶች የሚሉት ነገር ካለ ይበሉ። ጨርሻለሁ። በጣም ስላስረዘምኩ ይቅርታ። ተባረኩ። ከየትኛውን ጀምር? ከሜርሲ ከዛ ጸግዬ እንደዚህ ያን ሁላችሁም የምትሉት ካለ በሉና እንጨርሳለን። ተባረኩ።